Live ገብቻለሁ Simple tapping, really well worked goal. Just a little marker and a quad ዘውድነሽ behind the ball and that goes in. But the very first, has been taken by the very first movement by Mateta was a fraction offside. I mean, that's a very fine detailed spot in the build-up, isn't it? Spurs trying to attack. It's Kulusevski is holding the block. Was from the park. ዘውድነሽ Goal scoring players, defensive players, whoever it is, ideally to get some goal scoring players, but he just needs to now bring the kind of players that can really take him to that next ሶ ዌልካም ስለመጣችሁ ደስ ብሎኛል። ዩዥዋል ሴሽን ነው፣ ዩዥዋል ሜታቦሊካል ሴሽን። ዛሬ ባለችን አንድ ሰዓት ውስጥ ጥያቄ ላይ ብቻ ፎከስ እናደርጋለን። ሶ ዳይሬክት ኢሹ ኖሯችሁ በተለይ ስኳር ኖሮባችሁ ለመቀልበስ ሙከራ እያደረጋችሁ እክል የገጠማችሁ ክብደት ለመቀነስ ሙከራ ላይ ሆናችሁ የገጠማችሁ ሰዎች ቅድሚያ ለእናንተ ነው። ዳይሬክት ወደ ጥያቄ ለመግባት ሞክሩ። ተራ በተራ
ማይክ አንሚዩት አድርጋችሁ ጥያቄ ማንሳት ትችላላችሁ። ፍቅር ዌልካም፣ ስለመጣች ደስ ብሎኛል። አንድ ሰዓት ያክል ጊዜ ያለችን ጥያቄ ላይ ብቻ ፎከስ እናድርግ። አመልማል ተሰማ አንሚዩት አድርጊ። አመልማል አንሚዩት አድርጊ። ሉባባ አንሚዩት አድርጊ። ሉባባ ሰላም ዶክተር፣ እንዴት ነህ? ሰማለ ይሰማል። ሉባባ እንዴት ነሽ? ደህና ነሽ? ደህና ነኝ። ሰላም ነው ዶክተር፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ዛሬ ጥያቄ ብቻ ላይ ፎከስ እናደርጋለን። ኢሹ ኖሮብሽ በተለይ ስኳር ወይ ግፊት ኖሮብሽ ወይ በውጭ ኖሮብሽ ለመገላገል ሙከራ ላይ ሆነሽ የከበደሽ ነገር የጨነቀሽ ነገር ካለ እሷ ላይ ፎከስ የምናደርገው እሱ ጋር ይገናኛል ጥያቄሽ። እሺ መርሃባው ከዛ ጋር ወፍረት ለመቀነስ ነው እና እየቀነስኩኝ ነበርና ግን የሆነ የፀጉር መርገፍ እና ደግሞ ሌላው ሰውነት እየቀነሰ ያለ ቦርጭ ያልቀነሳለ። ሌላው ሰውነት በጣም እየቀነሰ ነው። አመጋገብሽ እንዴት ነው? አመጋገቤ ያው ብዙ ጊዜ የምጠቀመው እንቁላል ነው እና ደግሞ አንዳንድ ጊዜ ዶሮ፣ አሳ ብዙ ጊዜ አላገኝም፣ ግን ካገኘሁም እመገባለሁ። እና ደግሞ ቅቅል አለ፣ ስጋ ቅቅል፣ እሱን እጠቀማለሁ አንዳንድ ጊዜ ማለት ነው። እና ደግሞ ቸኮላታ ምናምን አንዳንድ ጊዜ እጠቀማለሁ። ያ ቸኮላታ አይሆንም። ቸኮሌት ምናምን ቸኮሌት እየተበላ ክብደት አይቀንስም። እንቁላል ስንት በላሽ ዛሬ? ዛሬ 3 እንቁላል ነው የበላሁት። 3 እንቁላል እና ከሰላጣ ጋር ከተለያዩ ከዳር ሰላጣ ጋር። ከዚያስ ምሳ ምን በላሽ? ምሳ ላይ ነው የበላሁት። ቀን ስለምተኛ ምሳ ላይ ነው የምነሳው። ምሳ ላይ እየበላሁ እስካሁን አልበላሁም። አሁን እራት ላይ ነው እንበላለሁ ብዬ አሰብኩት። እንቁላሉን ከምን ጋር ነው የበላሽው? ከሰላጣ ጋር። በቂ ነበር? አዎ አጥግቦኛል በጣም። ያው ሰላጣ ብዙ ስለሆነ ጠግቤያለሁ። ሰላጣውን ማን ነው የሰራው? አንቺ ነሽ የሰራሽው? አዎ ራሴ ነኝ የሰራሁት። ምን ጨመርሽበት? ጥቅል ጎመን፣ ቀይ ሽንኩርት፣ ቲማቲም፣ ከመንበር እና የሰላጣ ቅጠል። ዘይት አለው? ትንሽዬ ሾርማ ማንካ ግማሽ ነው ያደረኩበት እና ትንሽዬ ጨው፣ ዘይቱን እንጂ ሌላ ፋት አልጨመርሽም? ሌላ ዘይት አልጨመርሽም? አልጨመርኩም። ሌላ ምግብ አልበላሽም? ከነጋ አልበላም እስካሁን። አሁን ግን ስጋ የተፈጨ ስጋ ሰርቻለሁኝ። እሱን ከሰላጣ ጋር እበላለሁ ብዬ አስቤያለሁ። ቆንጆ ነው። ስንት ኪሎ ነሽ? ኪሎዬ 77 ነኝ። ቁመትሽ ስንት ነው? ሜትር ከ70 ሜትር ከ70 ስንት መሆን ያለብሽ ይመስላል? ምናልባት 65 64 እንደዛ መስለኛል። ብዙ ጊዜ ስለመከታተልክ 64 11 ኪሎ ፋት አለሽ ማለት ነው። 11 ኪሎ ፋት አሁን በያዝሽው መንገድ አይሄድም። በተለይ ቸኮላት ያልሽውን ነገር አቁም። እሺ፣ ያው ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮረኒም አይበላም ታውቂያለሽ። ይህን አቁሜ ነው ስጀምር የቀነስኩት እንጂ 91 ምናምን ኪሎ ነበር የዛሬ 7 ወር አካባቢ ምናምን። ከ7 ወር ጀምሬ እስካሁን ግን 77 ላይ ሆኖ አልቀንስ አለ። ሌላው ሰውነቴ ቀንሶ ቦርጭ እምቢ አለ። አሁን እሱን ላስተካክልልሽ ነው።
ገብቶሻል? እሺ በቂ እየተመገብሽ አይደለም። አሁን በቀን ማግኘት ያለብሽ የምግብ መጠን አለ። ሰውነትሽ የሚፈልገው የፕሮቲን መጠን አለ። ከእንቁላል ነው ዛሬ ያገኘሽው፣ ከ3 እንቁላል ያገኘሽው ትንሽ ናት። 18 አካባቢ ብቻ ነው ያገኘሽው። ስጋሽ ምን ያክል ይሆናል? እና ሰላጣ ነው፣ ስጋ አይደለም የበላሁት። ስጋውን ልትበያል ያዘጋጀሽው አዎ ያዘጋጀው ስጋ ያው በርከት ይላል ነው። ያው ምን ያክል ብዙ ነው። ቢያንስ ምን እንጃ ይሄን ያክል ለመገመት እንትን አልኩም፣ ግን በርከት ይላል። ጨርሽም በለዋለሁ ብዬ አላሰብኩም። ሩብ ኪሎ ይሆናል። እንደዛ ባይሆን ከዛ ዝቅ ይላል። ከሩብ ኪሎ ከሩብ ኪሎ ዝቅ የሚል ከሆነ 200 ግራም ብናደርግ እንኳን 50 ግራም ነው ያለው። 50 ግራም ነው ያለው። ጠዋት አሁን ቅድም የበላሽው እንቁላል 20 እንኳን ብንል ወደ 70 ግራም ነው እየበላሽ ያለሽው። ስለዚህ ሌላ ጊዜ መመጋገብሽ እንደዚህ ከሆነ የአንቺ ሰውነት የሚፈልገው 100 በላይ ሆኖ ሳለ እያሳነስሽ ነው እያልኩሽ ያለሁት። ስለዚህ ፀጉርሽ የሚረግፈው በቂ ለፀጉር ልክ የፀጉር ምግብ ብለሽ አስቢና ለፀጉር የሚበቃ ነገር እየሰደድሽለት ስላልሆነ ነው እየረገፈ ያለው። ስለዚህ የምግብሽን የፕሮቲን መጠን ከፍ አድርጊ። ቢያንስ 100 ግራም እና ከዛ በላይ ማድረግ ሞክሪ። እንቁላል ስታረጊ አስኳላ እሺ፣ ከውስጥ አስኳላ እሺ ጨምሪ። ቀዩን ነጩን ፓርት ጨምሪ። እሺ መርሃባ ዶክተር ግን እንትን እንጠቀም ነበር አንዳንድ ጊዜ የአጃ ሾርባ ምናምን እንደ ገንፎም እንደ ቅንጨ ምንም እንጠቀማለሁ። እሱ ለመወፈር ነው አላማሽ እኮ 11 ኪሎ ፋት ለመገላገል አይደል? በዛ ዙሪያ እኮ ያለ ነው። አንዳንድ ጊዜ ትጠቀማለሁ፣ አንዳንድ ጊዜ ስትጠቀሚ አንዳንድ ጊዜ ትወፍሪያለሽ ማለት ነው። ገብቶሻል? አዎ። ስለዚህ ሰውነት እኮ አያውቅም። ሰውነት ምንም ሌላ ቋንቋ የለውም። ትርፍ ኤነርጂ ሲሰጪለት ክብደት ቅነሳሽ ይገታል፣ ይቆማል ማለት ነው። ስለዚህ ማድረግ ካለብሽ በትክክል እኮ ማድረግ ነው። አሁን ክፍተትሽን እኮ አሳይቼሻለሁ። በቂ ኳሊቲ ፕሮቲን እየበላሽ አይደለሽም ብዬ ካሰብኩ ከእንቁላል ማግኘት ከሆነ ብታስቢ የእንቁላሉን አስኳላ ወጥተሽ ነጩን ከፍ አድርጊ ያልኩሽ። ቀዩን ስጋ ከፍ ማድረግ። አሳ ማታገኘ ከሆነ አሳ ፍለጋ መሄድ የለብሽም። ገብቶሻል? የግድ አሳ ፍለጋ መሄድ የለብሽም። ማግኘት በምችው እነዚህ የእንስሳት ተዋጽኦዎች ከውስጣቸው ፋት የሌላቸውን በርከት አድርጊ ነው እያልኩሽ ያለሁት። ምን ይከብዳል ታዲያ? ገብቶሻል? መርሃባሽ ገብቶኛል። በሱ ብቻ ክብደት አይቀነስም። እሱ ላይ ስፖርት መጨመር ግድ ይላል። ገመድ እሞክራለሁ እስከ 100 እስከ 150 ምናምን ካልደከመኝ እሞክራለሁ። እንደዛ ገመድ ዝላይ ላይ ጥሩ ነው። ገመድ ዝላይ ኤሮቢክስ ነው። እዛም ላይ ፑሽአፕም ስኳትም የጡንቻ ስፖርቶችን ጨምሪ። መርሃባሽ አመሰግናለሁ። እንዳይስጠልኝ ምሳሌ አንሚት አድርጊ። ሄሎ ምሳሌ። አቤት። ስለመጣሽ ደስ ብሎኛል። እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነህ ዶክተር? ሁሉ ሰላም? ደህና ነኝ። ደህና ነኝ በጣም። ያሬ የጥያቄና መልስ እንደዚህ ገባሽ የሆነ ነገር እየሞከርሽ የገጠመሽ የጤና እክል ከዚህ ከአመጋገባችን ጋር ከውፍረት ጋር ተያይዞ የሚመጡ ህመሞች ይታወቃሉ። ለመገላገል ሰዎች ይሞክሩና በተለያየ መንገድ ገብቶሻል ወይ ስታክ ያደርግባቸዋል ወይ ጥያቄ የሆነባቸው ነገር ካለ እዛች ላይ ፎከስ እንድናደርግ ነው ለአንድ ሰዓት። እኔ ወፍራም ነኝ። ኪሎች ስንት ነው? 117 ኪሎ። ቁመትሽ ስንት ነው? ሜትር ከ72 ሰው መሆን ያለብሽ 66 ኪሎ ነው ማለት ነው። ስለዚህ ስንት ኪሎ ትርፋለሽ? 60 ኪሎ 34 ኪሎ ነው። 34 ከመቶ አለሽ። እዛ ስንት ነው ያለሽ? 12 ነው ያለሽ። 112 ነሽ? 112 110 እንደዚህ 44 ኪሎ ፋት አለሽ ማለት ነው። አዎ። ስለዚህ ወፍራም ነሽ ሳይሆን 44 ኪሎ ለብዙ ነገር ሊዳርግሽ የሚችል
ፋት ተሸክመሽ እየዞርሽ ነው። እንደሱ ነው የምናወራው። አዎ እና አሁን ለብዙ ነገር ዳርጎኛል። አይዞሽ። ጉልበቴ አሁን በጣም ታምሜ ጉልበቴ ምንድነው ክብደት እንትን ብሎት ጉልበቴ ላይ መፋጨት ነው ምንድነው የሚባለው እሱ ደርሶብኝ ኦኤ ማለት ነው። ኦስቲዮአርትራይቲስ። እሱ ደርሶብኝ ታምሜ ነው የከረምኩት። በአጋጣሚ አንተን ፕሮግራም ሳይ አሁን ምግብ ከጀመርኩ አንተን ሶስተኛ ቀኔ ነው እና ግፊት አለብኝ። ስኳሬ 120 ነው ምግብ ሳልበላ። ትንሽ አስማቲክስ ነኝ እና ይሄ ችግሮች አሉብኝና አሁን ካንተ ጋር ጆይን አድርጌያለሁ። ልጄም እንደዛው ነው። ሁለታችንም አንድ ላይ ሆነን ነው አሁን የምንሰማ ያለነውና ሁለታችንም ጀምረናል እና አሁን በዚህ ላይ ያለነው ያው እርግጠኛ ነኝ ስኳርሽም እሹ ግፊቱም ኦስቲዮአርትራይቲስ ኢቭን የአስሙም ኮንዲሽን ከውፍረትሽ ጋር እንደሚያያዝ በደንብ የተማርሽ ይመስለኛል። ይሄ 40 ኪሎ ፋት ነው እንጂ ተራ ውፍረት እንዳልሆነም በደንብ አንደርስታንድ አድርገሻል። በጣም ተራ ውፍረት ለማለት የፈለግኩት ያው በስፖርት የመጣ የተገነባ ጡንቻ ሳይሆን አይደለም። በታው ምግብ መስሎሽ ብዙ የበላሻቸው ነገሮች ያመጡብሽ ነው። ይሄ በደንብ ገብቶሻል። እደፍር ነበር ብዙ። ስንት ዓመትሽ ነው አሁን? 52 እኩያ አይነሽ ማለት ነው። 52 ዓመቴ። 52 ዓመት እንግዲህ እንደምታውቂው ያው ለእርጅና እየሄድን ነው። ታረክሽ በደንብ በትክክል ከፈጸምሽ ሁሉ ነገርሽ ይቀየራል። መቼም በ3 ቀን እንኳን እርግጠኛ ነኝ ሰውነትሽ ቀለል እያለሽ ነው ብዬ አስባለሁ። ቦርጫ አካባቢ ቀለል እያለኝ ነው። ብዙ ነገር ይቀልሻል ስለማለት ነው። እንቅልፌም እየተኛው ነው። ሌሊት ላይ ያፍነኝ ነበር ማለት እንዲህ ብንን አድርጎ ያስደነግጠኝ ነበር ማለት መታፈን ነገር የለም። እቺ 2 ቀን 2 ሌሊት ነው በዚህ ምግብ ያደርኩት። መልካም እንቅልፍ ተኝቼ ጥሩ ነቃለሁ። ቀንም አልተኛም። ምክንያቱም ያልሽው ነገር ስሊፕ አፕኒያ ነው። እንግዲህ ሜቢ ካወቅሽው ዲያግኖስ ካረጉሽ አላውቅም። ስሊፕ አፕኒያ ነው። ከውፍረት ጋር ነው የሚያዘው። የሚገርመው ነገር ለብዙ ነገር ይዳርጋል። ግፊትሽንም ያመጣል። ቀጥተኛ ውፍረት ያመጣል። ኢንሱሊን ሬዚስታንስ ብንለው ግፊት ያመጣል። ኦብስትራክቲቭ ስሊፕ አፕኒያ ራሱ ግፊት ያመጣል። የሚገርምሽ ነገር ሁሉም መንስኤያቸው አሁን በቃ ገብቶሻል እኮ መንስኤያቸው 40 ኪሎ ፋት ነው። የሱ መንስኤ ደግሞ ቁጭ ባልሽበት እነዛን ከፍተኛ ፋት ከፍተኛ ካርቦሃይድሬት ተቀላቅለሽ ስትመገቢ በመኖርሽ ነው። በጣም ስጋና ጮማ ስጋ በጣም በላ ነበረ። የዛ አድናቂ ነበርኩኝ። እሱ ብቻ አይደለም ወጥ በይ ነበር እኮ ወጣችን እኮ ከፍተኛ ፋት በጣም ደግሞ ወጥ ስሰራ በጣም ችክን ያለ ወጥ ታውቃለህ። እንደሱ አይነት ነበር የሚበላው። ችክን ያለችዋንማ ሁላችንም ሰራችን እኮ ጉድ ሰራችን መጣችሁ። ስለዚህ አሁን የገባሽ ነገር ምንድን ነው? ከፍተኛ ካርቦሃይድሬት እንበላለን፣ ዳቦ እንጀራ። ኦኬ ከፍተኛ ምን እንበላለን? ፋት እንበላለን። ከዚህ በኋላ ቀላል አድርጊ። ከዚህ በኋላ ከፍተኛ ካርቦሃይድሬት አንበላም፣ ከፍተኛ ፋት አንበላም። አሁን በደንብ ገባሽ? ፋትና ካርቦሃይድሬቱን ምን እናደርጋለን? ዝቅ እናደርጋለን። እንግዲህ ከፍተኛ ፋትና ከፍተኛ ካርቦሃይድሬት በምንበላበት ዘመን ምንበላው የፕሮቲን መጠን ዝቅ ያለ ነበር። ሰውነትሽን ስታይ አሁን ጡንቻ የለሽም እኮ እጅግርሽ ቀጭን፣ እጅሽ ቀጭን ለብቻ ነው። በቃ እንግዲህ ውፍረቱ እንደምታውቂው ጡንቻ የለም፣ ቦርጭ ነው ያለው። አሁን እኔ ሙሉ ወፍራም ነኝ። ቀላል ወፍራም እንዳልመስል ጡንቻ አይደለም ፋት ነው እኮ ፋት ነው እንጂ ፋትና ጡንቻ እኮ ይለያያል። ጡንቻ ማለት የነ ሮናልዶ ነው እንግዲህ ከሶች ያልተራለ ጡንቻ። አሁን ግቢና የሮናልዶን ፒክቸር ገባሽ አይደል? እሱ አይደለም ሙሉ ለሙሉ የሚባል ነገር የለም። ያንቺ ሙሉ በሙሉ ፋት ነው እና እንደሱ ተረጂ። ቀላል ምግብ ዋና እነዚህ የማክሮኒትረንስ የምንላቸው ምግብ 3 ነገር ነው። ፋት፣
ካርቦሃይድሬት፣ ፕሮቲን አዎ ስታበዢ የነበርሽው ፋትና ካርቦሃይድሬት ይሄው እስከ ዛሬ የመጣሽበትን መንገድ ሰራ አይደለ? አንቺ የመጣሽውና 103 ኪሎ የሆንሽው እነሱን በማዘውተርሽ ነው፣ በማብዛትሽ ነው። አዎ አሁን ግን የእሱን ተቃራኒ ነው የምታደርጊው። እነሱን ታቆሚ። ለረጅም ጊዜ ሳትበይ ኖርሽውን ደግሞ የፕሮቲን መጠን ምን ታደርጊያለሽ? ከፍ ታደርጊያለሽ። ከፍ ያደረግሽው ፕሮቲን ያጠግብሻል። ከጎን የምትመገቢው ፋይበር አለ፣ አትክልቱ እንደምታውቂው ጥግብ ያደርጉሻል። ግን ቦርጭሽ ላይ ተጨማሪ ቦርጭ አይሰጡሽም። ጠግበሽ እየበላሽ ምንሽ ነው የሚገነባው? ጡንቻሽ ይገነባል። ስፖርቱም ከጊዜ በኋላ ስለምትጨምሪ ጡንቻሽ ይገነባል። በ52 ዓመቱ ኪሎ 112 የሆነ ሰው የሆነች ሴት ኦኬ፣ ያ 112 ቁመቷ ከአንቺ ጋር እኩል ነው እንበል። ያንን 112 ኪሎ ጂም ቤት ለፍታ ደክማ ያመጣች ሴት ቢሆን ብትሆኝ ኖሮ ግፊት የለብሽም እኮ ነበር። አስቢ፣ ኪሎአችሁ እኩል ነው እንግዲህ አስቢ። ያችኛዋ ስፖርት ሰርታ ክብደት አንስታ ኳሊቲ ፕሮቲን እየበላች ፋትና ካርቦሃይድሬት ዝቅ አድርጋ ምን ነበር የምትበላው? ጎመን ነበር የምትበላው። ጎመን በስጋ ነበር የምትበላው። አትቀልድም። ጂም ትሰራለች፣ ትሮጣለች። ኪሎዋ ልክ እንዳንቺ 112 እንኳን ቢሆን እድሜዋ 52ም በሆኖ ስኳር የለባትም፣ ግፊት የለባትም፣ ኦብስትራክቲቭ ስሊፕ አፕኒያ የላትም፣ ኦስቲዮአርትራይቲስ የላትም። ይቅርታ ችግር የለም። ኢቭን አስም እንኳን ምኖርባት አስሟ የጠና አይሆንም። አሁን በደንብ ሳልቻለ ሰውነትሽን በቃ ተራ ውፍረት ሳይሆን ቦርጫም መሆን፣ ኦቨርፋቲ መሆን፣ ከፍተኛ ፋት መሸከም ነው ለዚህ ሁሉ ያደረገሽ። መፍትሄውም ደግሞ አሁን ቅድም የነገርኩሽ ነው። አሁን ስፖርት መስራት አልችልም። ያው እግሬ እርምጃም ተከልክያለሁ። ፊዚዮቴራፒ ምናምን ልሰራ ነው። እርምጃም ተከልክያለሁ። ብትይ እንኳን በምን አቅምሽ ትሰሪያለሽ? አሁን አልችልም። አቅም እኮ የለሽም። ፕሪንሲፕል እኮ ነው እየነገርኩሽ ያለው። ሰውነትሽ ራሱ ይመጣል። ሰውነትሽ ሲቀል እየዳንሽ ስትሄጂ በፊት ምንም አትንቀሳቀሽው ልጅ ሰፈር እየደረስሽ ትመጫለሽ። ያ 1 ኪሎ ሜትር እየሆነ 2 ኪሎ ሜትር እየሆነ 3 ኪሎ ሜትር እየሆነ ቀስ እያልሽ የሚደረስበት ነው። ጆይን አድርጌ ያለሽኝ ክሊያንት ነሽ እንደኛ ጋር? አይ አይደለም። ደብረ ዘይት ነው ያለሁት እኔ። ከደብረ ዘይት ነው የምደውለው። ኦኬ። ጆይን ማለት እኛ ጋር የተመዘገቡ ቢሮ የመጡ ማለት ነው። አልተመዘገብኩም እኔ። ስለዚህ አሁን በዚሁ በደንብ ላስተምርሽና ትወጫለሽ። ጆይን ማድረግ መመዝገብ ነው። እሱ ቀስ ብለሽ በራስሽ ትወስኛለሽ። አሁን ምንድን ያልገባሽ? አመጋገብሽ ላይ ያልገባሽ ነገር አለ ወይ? ትክክል ያልሆነ ነገር አለ ወይ? እሱ ጋር ልርዳሽ። አመጋገቤ አሁን ኪሎ በጣም ብዙ ስለሆነ ቁርስ አልበላም። አሁን ያረኩት ቁርስን አልፌዋለሁ። ምሳ ላይ ነው። በቀን 2 መመገብ ነው ያዝኩት። አሁን ትንሽ ኪሎ ወረድ እስኪያምል እና ትናንትና ዶሮ ነበረኝ። ዶሮ በሰላጣ ነው የበላሁት፣ በአትክልቶች እንደዛ ነው የበላሁት። ዛሬ ደግሞ እንደዚህ በሰላጣ አድርጌ አይብ ጨመርኩበት። ስጋ አይብ አድርጌ አትክልቶች አድርጌ ነው የበላሁት። ዳቦ እንጀራ ምናምን የለም። የዛሬ ንገሪኝ። ዛሬ ምሳ ሰላጣና በቃ አትክልቶችና ጎመን ደስ አድርጌ ስጋ ነበረኝ ትንሽ ጥብስ፣ ከዛ አይብ። ቆይ ጎመን ሰላጣ ያልሽውን አቁሚ። እሱ ብዙ ሚዛን አነሳም። ስጋ ምን ያክል በላሽ? ትንሽ ማለት ገምቺልኛ። ስንት ጭልፋ ይሆናል? አንድ ጭልፋ ስጋ። አንድ ጭልፋ ስጋ። እሺ፣ ቀይ ስጋ ነው? ቀይ ስጋ። እንዴት አድርገሽ በለጠበሽ? ወጥ ነው? ከወጥ ነው የጨለፍሽው? አይደለም። ዝም ብዬ ሽንኩርቱን ትንሽ ዘይት እንደ ስሰማ ነበረ
በስፕሬይ እንደሚደረግ አድርጌ ሽንኩርቱን ጠበስኩትና ስጋውንም ጠብሼ በሱ ነው የበላሁት። ጨው አላደረኩበትም። እንደሱ አድርጌ ቀላቅዬ በላሁ። ስለዚህ አንድ ጭልፋ ስጋ በላሽ። ሌላስ ምን በላሽ? አትክልቱን አይብ አይብ አይቡ ምን ያክላል? አይብ ሾርባ ማንኪያ 4 ማንኪያ እንደዚህ 5 ማንኪያ ነው። እሺ ሌላስ? ሰላጣውን ሰላጣውን ከምናወራው ጋር ብዙም አይጠቅምሽም። ምናልባት ሰላጣ መጥፎ ነው እያልኩሽ አይደለም። ዋና ምግብሽን ነው ለማየት እየሞከርኩ ያለሁት። በላው ጎመን አለኝ፣ ከዛ ካሮትና ቀይ ስር እንደዚህ ጠብሼ ማለት ነው። እንደዚህ አበባ ጎመን አለኝ። በቃ እንደሱ ነው። በቃ ይሄ ነው ምግብሽ? አዎ ይሄ ነው የበላሁት። ማታም ቀንም ምሳዬ ነው። አሁን የበላሽው ምግብ ቅድም ያልኩሽ ስንት ኪሎ ፋት ነው የተባባልነው? 40 ኪሎ ነው። 44 ኪሎ 40 ኪሎውን ፋት ኪሎ መቀነስ በጣም ትቀንሻለሽ። ምንም ጥያቄ የለውም። በጣም ነው የምትቀንሺው። አቀናነስሽ ግን ጤናማ አቀናነስ አይሆንም። የምትቀንሺው ቅድም እንዳልኩሽ ሌላ ሰውነትሽ ነው የሚያልቀው። ብዬሻለሁ። ምክንያቱም ለጡንቻ የሚጠቅም ምግብ ስትመገቢ አልነበረም፣ ኤክሰርሳይዝ ስታደርጊ አልነበረም፣ ጡንቻ አልነበረሽም በቂ። አንድ ሰው ደግሞ ጡንቻ ካሌለው በተለይ በአንቺ እድሜ ጡንቹ መሳሳ ነው የሚሆነው። ገብቶሻል? ዛሬ የተመገብሽው አመጋገብ በቂ ባለመሆኑ ጡንቻሽ በጣም ይላሽቃል፣ ቆዳሽ ይጨማደዳል፣ ፀጉርሽ ይረግፋል፣ ረሃብ ያንገላታል። በጣም ነው የሚያንገላታው። ርቦኝ ነበር፣ ቀን በጣም ርቦኝ ነበር። ጨጓራሽን ያምሻል። ሳምንት 2 ሳምንት በኋላ ተመልሰሽ ኤችቲና እነዛኑ የተውሻቸውን ምግቦች መመገብ ትጀምሪያለሽ። ተመልሰሽ እነዛን ምግቦች መመገብ ስትጀምሪ በጣም ትወፍሪያለሽ። አሁን ደግሞ በጣም ከምታስቢው በላይ ትወፍሪያለሽ። ስትወፍሪ የሚያሳዝነው ነገር ቅድም ያልኩሽ ፋት 40 ምናምን ያለው ኪሎ ፋት እሱ ነው በጣም የሚጨምረው። ጡንቻ ተመልሶ አይመጣም። በሚያሳዝነው ያጣሽው አጥንት ተመልሶ አይመጣም። በዚህ እንደገና አሁንም ይሄንን ምግብ ትሞክሪያለሽ። ህይወትሽ እንደሱ ነው የሚቀጥለው እና ለብዙ ነገር የመዳረግ እድልሽን ታፈጥኚዋለሽ። ስለዚህ ዋናው አትርሺ። ዋናው ቁርስ መተው ሳይሆን ዋናው ትንሽዬ ስጋ መብላት ሳይሆን ትንሽዬ አይብ መብላት ሳይሆን ትልቁ ነገር ምግብ 3 ዋና የምግብ ማክሮኒውትሪየንትስ አሉ ብዬሻለሁ ቅድም ስናወራ። ካርቦሃይድሬት፣ ፕሮቲን። ለምሳሌ አሁን እሱ ገብቶሻል፣ በደንብ ነው የገባሽ። በተለይ ከዱቄት የሚሰሩትን ፕሮሰስድ የሚባሉትን አቆምሽ፣ ወዲያ ወሰንሽ። ከዛ ውጭ ደግሞ ፋት አቆምሽ። ፋት ምንም ጥያቄ የለውም። ኦልሞስት ወደ 40-50 ኪሎ የሚጠጋ ፋት እየተሸከምኩ ነው ብለሽ በማሰብሽ ፋት ወደ ሰውነትሽ እንዳይቀባ ጥረት እያረግሽ ነው። በጣም ትክክል። ፋትና ካርቦሃይድሬቱን ካፈንሽ ዝቅ ካረግሽ ምን ቀረ? አሁን እስከዛሬ ማትበዩ የነበረው በበቂ ሁኔታ አትበይም ነበር ብዬ ያልኩሽ ምንድን ነው የቀረው? አትክልት አልበላም። ቆይ እንጂ 3 ነገር እኮ ብዬሻለሁ። ምግብ አትክልት ካርቦሃይድሬት ነው። ባይዘው አትክልት ካርቦሃይድሬት ነው። ልክ እንደ እህል ካርቦሃይድሬት ነው፣ ግን የተሻለ ካርቦሃይድሬት ነው። አሁን ካርቦሃይድሬቱን እኮ አቆምሽ ያልኩሽ። በጣም የሚያፋፉትን ካርቦሃይድሬት አቁመሻል፣ ፋት ቀንሰሻል። ምግብ ስታበሲ እንኳን ቀባ እያረግሽ ነው በስፕሬይ። እሱ ትክክል ነሽ። ግን ምንድን ያልኩሽ ገና ስናወራ በቂ የሆነ ለጡንቻሽ የሚጠቅም ለአጥንትሽ የሚጠቅም ለቆዳሽ የሚጠቅም ለፀጉርሽ የሚጠቅም በቂ ፕሮቲን ስትመገቢ አልነበረም ብዬ ያልኩሽ። እሱን ነው የሳትሽው።
የስጋው መጠን አንድ ጭልፋ ስጋ እኮ አንቺ ልጅ 100 ግራም እኮ አይሞላም። ምን አዎ እያልኩሽ መመገብ ያለብሽ የፕሮቲን መጠን እንበልና 120 ነው እንበል ያንቺ አዎ ዛሬ 20 እንኳን እኮ አልበላሽም። አየሽ አይደል አልበላሁም። እንዴት እንዳጎደልሽ ከሰውነትሽ አዎ በጣም ለዚህ ነው የራበሽ። ለዚህ ነው ይሄ አመጋገብ ማያዛልቅሽ። ከጊዜ በኋላ ረሃብ ያንገላታሽና ያየሽ ሰው ሁሉ ምን ሆነሻል አንቺ ልጅ ይሄማ በቃ በያቁሜ እየተጎዳሽ ነው የሚያስብል አይነት አቀናነስ ነው የምትቀንሱ ብዬ ያልኩሽ ይሄ ስለጎደለ ነው። ገባሽ አይደል? ቁልፍ አዎ ነገር ያዥ። ገባኝ። ብዙ አይብ በመብላትሽ አትወፍሪም። አዎ አይብ የሚያወፍርሽ ቅቤ ካረግሽበት ነው፣ ዘይት ካረግሽበት። አላረኩም። የለውም። በደንብ ስሜኝ። አላረኩም አረኩ እኮ አይደለም እያስተማርኩሽ ነው። አዎ አይቡን ነው እያልኩሽ ያለሁት። ነጭ አይብ አያወፍርም። እሺ አሳ እሺ አሳ አያወፍርም። ብዙ በመብላት አሳ አያወፍርሽም። እሺ አሳ የሚያወፍርሽ ብዙ ዘይት ካደረግሽበት ነው ስታበሲ። ስጋ የሚያወፍርሽ ወይ ስጋው ጮማ ካለው ነው፣ ወይንም ስታበሲ ብዙ ቅቤና ብዙ ዘይት ካረግሽበት ነው። አሁን ገባሽ? አዎ ገባኝ። እንቁላል የሚያፋፋሽ ከነአስኳሉ ከበላሽ ነው። አዎ ስለዚህ አስኳል ታወጪና ነጩን በርከት አድርገሽ ትበያለሽ ማለት ነው። እሺ አሁን በደንብ ገባሽ? አዎ ገብቶኛል በጣም። ደብረ ዘይት ላይ ሆነሽ እዛ ያለውን እርጎ መጠጣት አትችይም። አዎ ምክንያቱም እዛ እናንተ ጋር ያለው እርጎ ከፍተኛ ፋት አለው። ፋት አለው ደግሞ ላንቺ አይሆንም። አይሆንም። ምን ይከብዳል ታዲያ? ጠዋት ቁርስ አልበላም ያልሽውን አማርኛ ከነገ ጀምሮ ስቶፕ እሺ ስቶፕ። ጠዋት ተነሺ። መቼም የተነሳ በጣም ዞር ዞር እንላለን። ተነስተሽ ከአንድ ሰዓት በኋላ ግን ምግብሽን አዘጋጂ፣ ትክብ ብለሽ ብይ። እሺ ነጋም ለምሳሌ ምንድን ነው የምትበይው ቁርስ ላይ? እስኪ ቁርስሽን አሳይኝ የነገውን። ነገ ቁርስ እንቁላል ተቀቅሎ አስኳል የሌለው አሁን ከተማርሽ ውስጥ በደንብ አሁን ቁርስሽን ነገ ምንድን ነው የምትበይው? እንቁላል ተቀቅሎ አስኳሉን አወጣና ስንት እንቁላል? 4 እንቁላል አይበቃኝም? አስኳሉ ወጥቷል እኮ 4 እንቁላል 4 ጊዜ 6 24 ግራም ፕሮቲን ነው። አዎ ጋሸለ አሁን 4 በልተሽ ቀኑን እችን ጠዋት ላይ 4 በላሽ እንበል። አዎ እንዴት አድርገሽ ነው እንግዲህ 4 እንቁላል በቁጥር ነው እንግዲህ፣ ምክንያቱም እንቁላል ከውስጡ ያለው የፕሮቲን በጣም ትንሽ ነው። 6 ግራም ብቻ ነው ያለው። አንቺ 120 ግራም ነው የሚያስፈልግሽ ብዬሻለሁ በትንሹ። አዎ 4 እንቁላል 24 ግራም አለው። እንዴት አድርገሽ ነው 100 ግራም የምትችይው? አይብ የለሽም? ለምሳሌ አይብ አለኝ መጨመር አይብ አለኝ እኮ ስጋ መጨመር እንድትገጂ እኮ ነው። 4 እንቁላል ለምን እንደሚያንስ 5 ማድረግ ትችያለሽ እንቁላሉን። አሁን ለምሳሌ 6 እንቁላል ብታደርጊ 6 ጊዜ 6 36 ግራም አገኘሽ ማለት ነው። አሁን እየገባሽ ነው። አዎ 6 እንቁላል ብዙ ነው ምናምን ብለሽ እንዳትፈሪ። ከውስጥ እኮ ያለውን ፋት እያወጣሽ ነው። እንቁላል ኮሌስትሮል ነው መጥፎ ነው ሲባል ሰምተሻል። ኮሌስትሮል ያለው ምኑ ላይ ነው? አስኳሉ ውስጥ ነው። አስኳል ውስጥ ነው። በቃ አንድ የኮሌስትሮል ስጋት እንግዲህ ብዙ ጊዜ አውርቻለሁ። ከእንቁላሉ ጋር ምንም የሚያገናኘው ነገር የለም። ግን ያ እንቁላል ውስጥ ያለው አስኳል ፋቱ አንቺ አሁን ኦልሬዲ ብዙ ፋት ስላለሽ ፋትሽ ላይ ተጨማሪ ፋት እንዳይጨምር ነው የምታቆም። አሁን በደንብ እየገባሽ ነው። ስለዚህ እየገባኝ ነጩን የእንቁላል ፓርት ከፍ አድርጊ እንበልና 36 ሆነ። አይብ 200 ግራም አይብ ብትበይ 20 ሆነ። 20 እና 36 ስንት ሆነ? 20 ሲደመር 36 ወደ 56 ወደ 60 እኮ ተጠጋሽ። በቀላሉ ዋጋው ርካሽ ነው። አይብ 6 እንቁላልም ዋጋው ውድ አይደለም። አስኳሉንም አታባክኝም። ልጆች ይበሉልሻል። ከሌላ ትንሽ እንቁላል ቀላቅለሽላቸው ልጆች የሚያድጉ ልጆች ይበሉልሻል። እስቲ በዋጋ እንኳን ብንተም ስንት ይሆናል? 6 እንቁላል 6 ጊዜ 20 120 ብር። 120 ግማሽ ኪሎ አይብ ስንት ነው? 200 ብር። ግማሽ ኪሎ አይብ 200 ብር።
1 ኪሎ አንቺ ሩብ ብትበይ ሩብ ኪሎ አይብ 100 ብር ማለት ነው። 100 አዎ 120 220 ብር በ220 አዎ በቀን ማግኘት ያለብሽን ዋና ምግብ አገኘሽ ማለት ነው። ከጎኑ አዎ እንግዲህ ይሄ ነገር በማንኪያ ስለምንበላ በእንጀራ ቦታ ምን እናድርጋውን? ብዙ የቻልሽውን ያክል ጎመን፣ የቻልሽውን ያክል ጎመን፣ የቻልሽውን ያክል ብሮኮሊ፣ ኮሊፍላወር እሱንም ለመቀላቀል መስራት ከዛም ከዚህም ከዛ በቃ ለምንድን ነው የሉ ግርግር? ጎመን ከሆነ ጎመን በቃ ብዛት አድርጊ። እሺ ጎመኑ የምታበላሽው ምን ካደረግሽ ነው? ቅቤ ካረግሽበት ታበላሽዋለሽ። አየሽ አይደለ? ስታበሲ ዘይት የምታደርጊበት ከሆነ ታበላሽዋለሽ። አሁን በደንብ እየገባሽ ነው አንቺ ልጅ? አዎ የገባኝ ነው። ከጨረስሽ እኮ በቃ አየሽ አይደል? በቂ ነጭ እንቁላል ልንገርህ፣ አሁን በቂ ያስረዳኝ ልንገርህ። አዎ 6 እንቁላል አስኳል የሌለበት፣ ሩብ ኪሎ አይብ፣ ጎመን ቁርስ። ትክክለኛ አለ? ልክ ነው። ምሳ ላይ ደግሞ ስጋ ጨምርበትና ስጋ፣ አይብ እና ጎመን፣ ሌላ ሰላጣ። በቃ አሁን ይሄ ምሳሌ ነው። ገባሽ? አሁን እንቁላል አስኳል አውጥተሻል። ስደመር ምንድን ነው ያልኩሽ? አይብ አይብ። ይሄ አማራጭ ነው። ገብቶሻል? ቆይ አንድ ጊዜ ወይት ምሳሌ ነው ይሄን የነገርኩሽ። ኦኬ። በሌላ ጊዜ ጥብስ ማድረግ ትችያለሽ። ጥብሱን በርከት አድርገሽ ማድረግ ትችያለሽ ማለት ነው። በሌላ ጊዜ አሳ ማድረግ ትችያለሽ። አሳውን በርከት ማድረግ ትችያለሽ። ከጎን አይብ መጨመር ትችያለሽ። አሁንም ልክ ገብቶኛል። አሁን ጠዋት ላይ አሁን ባልኩሽ መንገድ ጠቅመሽ በላሽ። ከጎን ብዙ አሁን አትክልት ስለበላሽ ጥግብ ያደርግሻል። ማታ ላይ ምን ታደርጊያለሽ? ማታ ላይ ለምሳሌ ስጋ ነክ ነገር፣ አሳ ነክ ነገር፣ የጠዋቱን አይብ ነክ ነገር። ስጋ ካለለሽ አሳ ካለለሽ ልክ እንደ ጠዋቱ አሁንም እንቁላል አስኳሉን አውጥተሽ አሁንም ከአይብ ጋር ማድረግ ትችላለሽ። ትልቁ እሱ ይግባሽ። አሁን እሱን በበቂ ከበላሽ በኋላ ከጎን ደግሞ ቶሎ እንዳይርብሽ ብዙ አትክልት። በጣም 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 ቀላል። እሺ ዶክተር ተባረክ። አሁን ቆርጬ ተነስቻለሁ። ለደብረ ዘይት አስመሰግናለሁ። ምንም ጥያቄ የለውም። ቆርጬ ላይ የተነሳሁት ለምን ወድጄ ሳይሆን በግድ ነው። ምንም ነገር ሁሉ ነገሬ ጥሩ አይደለም። በቃ አማራጭ የለሽም። ደብረ ዘይት ላይ እናንተ ነህ አሉ፣ እነ ትቅደም አሉ፣ እነ አለምሸት አሉ፣ መሰረት አሉ። እነሱን ስልኮች ደግሞ ማግኘት ትችላለች። በፍቅር በኩል ሂጂና ኮሚኒኬት አድርጊ። ያግዙሻል፣ በጣም ያግዙሻል። ደብረ ዘይት ላይ የሚኖሩ ልጆች ናቸው፣ በጣም ጎበዞች። እሺ ጉድ። እሺ ዶክተር ተባረክልኝ። ሰላም ሁኚ። ብርሃኑ አንሚት አድርግ። እሺ እንዴት ነህ? ሁሉ ሰላም ዶክተር? አልቋል እኮ አንተ ምን ቀረህ? እየኮመኮምክ ነበር ቁጭ ብለህ። በጣም በጣም እኔ ኮሌስትሮል ነበረ እና ግድ የለም ኮሌስትሮል ዝም ብሎ አይመጣም። እስቲ ኪሎ ስንት ነው? ኪሎ 68 ነው። ቁመትህ? ቁመት 65.75 ቁመት 65 ነው። ኪሎ ስንት ነው? 65 አይደለም፣ ኪሎ 68 ነው። ኪሎ 68። ቁመት ስንት ነው? ቁመት ደግሞ 65 ሜትር ከ65። ሜትር ከ65። ስንት መሆን ያለብኝ ይመስላል? አይ ቲንክ ወደ 64 አካባቢ። እንደዛ አትደርስም። ሜትር ከ65 ከሆንክ 59። ኦኬ 11 ኪሎ ምን አለ? ፋት። ያስ ስንት ዓመት ነው? እኔ 27 ነው። 27 ዓመት።
እንግዲህ አንድ የ27 ዓመት ወጣት ጡንቻ በጡንቻ ሲሆን ነው አይደል የሚያምርበት? እውነት ነው። አንተ ግን ፋት በፋት እየሆንክ ነው ጡንቻ በጡንቻ እንኳን ልትሆን። እውነት ነው። እውነት ነው። እንደው በ27 ዓመት ዕድሜ ኮሌስትሮል ስትል እንደ ሽማግሌዎቹ ትንሽ እንኳን አይሰማህም? እ? እ? እውነት ነው። በጣም በጣም አባቶች እኮ ናቸው አይደል? ኮሌስትሮል አለችብኝ ምናምን የሚሉት እኮ አባቶች ናቸው። አዎ። እ? እንግዲህ አንዳንዴ ሬር ኬዝ ነው። በዘር ከፍተኛ ኮሌስትሮል የሚኖራቸው ሰዎች አሉ። ኤፍኤች የምንለው ፋሚሊያል ሃይፐር ኮሌስትሮሎሚያ የሚባለው አለ። እሱ በዘር በቤተሰብ መሄድ ነው። ገብቷል። ገና ስትወለድ ጀምሮ ከፍተኛ ኮሌስትሮል የማምረት ማለት ነው። ያ ሌላ ነው እና ያንተ ግን እንደሱ ነው ብዬ አላስብም። ቅድም ለእሷ ሳወራ ሰምተሃል። ምግብህን ቀይር። በተለይ እነዚህ ከፍተኛ ፋት፣ ከፍተኛ ካርቦሃይድሬት ምግባችን ያው እንደዛ ነው እንደምታውቀው፣ እንጀራ በወጥ እሱን ቀይር። ኦኬ። ኳሊቲ ፕሮቲን ነክ ነገር ከአትክልት ጋር እሱ ላይ ኤክሰርሳይዝ ጨምር፣ ስፖርት ጨምር። ምክንያቱም ልጅ ነህ፣ ወጣት ነህ። ይህን አድርግ። ይሄን የምታደርገው ያችን 10 ኪሎ ፋት ለማጥፋት ነው ቅድም እንዳልኩ። ከጠፋም በኋላ ደግሞ ድጋሜ እንዳይመጣም ላይፍ ስታይልን እንደዛው በቋሚነት ቀጥል። ኳሊቲ ፕሮቲን ያልኩህን አትክልት ያልኩህን ከጎን እያደረግክ ብላ። በእርግጥ ፋቱን ከተገላገልክ በኋላ ኦኬ እድሜ ልክህን ጎመን ብቻ እየበላህ አትቀጥልም። ከፕሮቲኑ ጋር ከኳሊቲ ፕሮቲን ጋር ቀስ እያልክ እንደ ስፖርት መጠን ፍራፍሬ መጨመር ትችላለህ። ሳይቆይ ኦኬ በአጭር ጊዜ ቀስ እያልክ እነዚህን እነ ድንች መጨመር ትችላለህ። እነ ድፍን ምስር መጨመር ትችላለህ። እነ ባቄላ ብሎቄ መጨመር ትችላለህ። በጣም ቀላል። ምክንያቱም ወጣትም ስለሆንክ አንተ አይቆይም። በአጭር ጊዜ ውስጥ ወደ እነዚህ መግባት ትችላለህ እና እንዳልኩ ግን ቀይር። እሱ ላይ ደግሞ ኤክሰርሳይዝ ጨምር። እሺ፣ እሺ ዶክተር። በርታ። እሺ፣ እሺ። መልካም ጊዜ። ያስ ዩዘር 74 አንሚዩት አድርግ። ዩዘር 74 ሄሎ፣ እንዴት ነህ? ዩዘር 74 ብርሃኑን ላስወጣ ብዬ ነው ዩዘር 74 ያስወጣሁት። ዩዘር 74 ድጋሜ ሪኩዌስት ላክልኝ። ሶሪ ሚዩት አድርጉ። ይገባል። ሰዎች ሰማራት ያልኩት ነው። ዩዘር 74 ሄሎ። ድጋሜ መጣ። አዎ መጣሁ። እንዳትጣል። እሺ ዶክተር፣ እሺ ዶክተር፣ እንዴት ነህ? ሰላም ነው? ይሳለውልህ። እንዴት ነህ? እግዚአብሔር የተመሰገነ ሁሉ ሰላም። በጣም ቴንኪው ስላገኘሁ በጣም ደስ ብሎኛል። የአንተ ጊዜ ነው። ተረጋጋ። ጊዜው እንተቀጥቀዋለን። እሺ፣ እሺ። ቴንኪው። ስሜ ሙሉጌታ ይባላል። ያ እድሜ ወደ 50ዎቹ ነው። ጆይን ለማድረግ አይቻልም። ቁመቴ 1 ሜትር አውቃለሁ። 84 ዛሬ አላልኩም ነው። የወገቤ ስለካው 94 ነው ማለት በቁመቴ ግማሽ። ኪሎን ነግረኸኛል። ሄሎ፣ ሚዩት አድርጌ ነው ሳላቅ። አንሳ፣ ከሚዩት ላይ አንሳ ራስህን። ይሰማል? ዩዘር 74 ዩዘር 74 ይሰማሃል? ሚዩት ላይ ነህ። ከሚዩት ላይ አንሳ። ይሰማል? ሄሎ፣ ሚዩት አድርግ። ጉድ 201 ሰው
ሰዎች እያየሁ ነውና ስለመጣችሁ በድጋሜ ደስ ብሎኛል። አመሰግናለሁ። እንግዲህ ሰሞኑን ስለ ኤፍሬም ኬዝ ሰምታችኋል። ኤፍሬም 27 ዓመቱ ነው። ዳያሊሲስ ላይ ነው ያለው። ኩላሊቱን ትራንስፕላንት ለማድረግ እንግዲህ ፋይናንሻል ኢሹ ገጥሞት ስለሱ ሰሞኑን እያስተባበርን እንዳለን ይታወቃል። ኤቭሪባዲ ኦፍ ዩ አካውንት ፍቅር እና አንተነህ አይ ቲንክ ይኖራሉ ላይቭ ላይ አካውንቱን በተደጋጋሚ ያስቀምጡ። ሁላችሁም ዶኔት አድርጉ። ነገ ጠዋት ላይ ገርጂ ተሰጡ የተመዘገባችሁ ሰዎች በሰዓት ቦሌ ዲኤች ገዳ ላይ የተመዘገባችሁ ሰዎችም 8 ሰዓት ላይ ቦሌ እንገናኝ። በዚህ ሳምንቱን በሙሉ ከሰኞ እስከ ቅዳሜ አለው። ኦንላይን የተመዘገባችሁ ሰዎች ኢንፎርሜሽናችሁን እያያዛችሁ መምጣት ትችላላችሁ። ቀጥታ ደግሞ ሰርቪስ ማግኘት የምትፈልጉ ሰዎች ጠዋት ላይ ገርጂ፣ ከሰዓት ላይ ቦሌ ዲኤች ገዳ መምጣት ትችላላችሁ። ከክፍለ ሀገር የመጣችሁም ሰዎች ይህን ኦፖርቹኒቲ መጠቀም ትችላላችሁ። ሬጅስትሬሽን ሁልጊዜ አለ፣ አገልግሎት ሁልጊዜ አለ። ይህ አንደርስታንዲንግ እንዲኖራችሁ እፈልጋለሁ። ጠዋት ቶቶት ከሰዓት ቦሌ አድሚት ላይ ሄሎ ይሰማል? ይሰማል። ያንተ ጊዜ ነው። እሺ ልድገሙ ከመጀመሪያ ልነሳ። እሺ እንደተናገርኩት ስሜ ሙሉጌታ ይባላል። ቁመቴ 1 ሜትር ከ84 ነው። የወገቤ ስፋት 90 እስከ 92 ነው። እድሜ 50 ነው። ኪሎዬ 58 አካባቢ ነው። 58 በፓውንድ ወደ ኪሎ ሲቀየር ስንት እንደሆነ አላውቅም። እና ለ8 ዓመት የዲያቤቲክስ ታይፕ 2 በሽተኛ ነበርኩ። መድኃኒት ወስድ ነበረ። መጀመሪያ ጊዜ ስኳሪው ሲገኝ ኤዋንሴ 11 ነበር። በራሴ ታገዬ እስከ አሁን ከ6 ወር ነው ከ7 ወር በፊት ተመርምሬ 6.4 አካባቢ አምጥቼዋለሁ። ምን አደረክ? ያው በኤክሰርሳይዝ እና አመጋገብን በመቀየር ነው። በብዛት ስጋና አትክልት ነው የምጠቀመው። አንተን ያወቅኩት ከ6 ወር በፊት ነው። ኦልሞስት አሁን 6 ወር ነው። ያው እንግዲህ ሁሉም እየገቡ በሚናገሩት ምስክርነት አመጋገባቸውን እየሰማው አንተን በምትናገረው እየተከታተልኩ ኮምፕሊት አመጋገቤን ቀይሬያለሁ። ስጋና አትክልት ነው የምጠቀመው። በብዛት ፕሮቲን ነው የምጠቀመው። ስጋው ጮማ የለውም። ቀይ ስጋ፣ ቺክን ብረስት፣ አሳ፣ ቱና እና ሳልመን ነው የምጠቀመው። እሱ ከአሳ ጋር አንዳንድ ጊዜ አይብ፣ ነጭ አይብ፣ ግሪክ ዮጋርት የምጠቀመው እነኝህን ነው የምጠቀመው። እስካሁን አልተመረመርኩም። በእርግጠኝነት ይጠፋል ብዬ አስባለሁ። ግን ቅርብ ጊዜ ቀጠሮ አለ እየታያለሁ። ግን አሁን ጥያቄ ያለ ምንድነው ብዙ ጊዜ ደሜን ቼክ ሳደርገው ከፍ ዝቅ ማለት ነገር አለው። ግፊት መሆኑ ነው? ነው ግፊት የለብኝም፣ ኮሌስትሮል የለብኝም፣ ኤቭሪቲንግ የለብኝም። ሱጋር ብቻ ነው የሚያሳየው። ያልከው ምን ሆነ አልገባኝ። ቁጥሩ የስኳር ቁጥሩ በቃ ኪሎን ንገረና። አሁን እኮ ምን ያክል ሙሉ እንደሆንክ እኮ ማየት አለብን። ቢኮዝ ስኳር የያዘ ኦቨር ፋቲ በመሆኑ ነው አይደለ? ኦቨር ፋቲ ነው፣ መወፈር አይደለም። መወፈር በስፖርትም እኮ አይደል መስል ይመጣል። ማስኩላር ስለሆንክ ሳይሆን መስል አልነበረህም፣ ጡንቻ አልነበረህም? ነበረኝ። አሁንም ጥሩ ነው። ቀጭን የምባል ሰው አይደለሁም። ጡንቻ አለኝ፣ ቦርጭ የለኝም። ያን ያህል ቀጭን የምባል ሰው አይደለሁም። ሰውነቴ መጠነኛ ሰውነት ነው ያለኝ። ኪሎዬ በፓውንድ 56 ነው እንዳልኩ። እሱን አስተካክልልን። በጣም ግራ አጋብተናል። ካልኩሌት ሲያደርጉም በጣም ተቸግረዋል። ለሚቼክ አሁን ኪሎ አጠገቤ አለ፣ መታየት ይችላል። እስቲ ላሳወቅ። 1 ሰከንድ። ችግር የለውም። ኦኬ ይቅርታ፣ ሆልድ ስላደረኩ በሰውን ሰዓት ላለመሻማት። ችግር የለውም። ኦኬ ያ 56.5 ነው የሚያሳየው።
56 ነጥብ 5 ስኳር የያዘ መቼ ነው? አቤት ስኳር መቼ ነው የያዘ? ኦልሞስት 2017 ኦልሞስት 8 ዓመት በፊት ማለት ነው። ቦርጭ ነበር የዛን ጊዜ? በዛን ጊዜ ፍጥጥ ያለች ቦርጭ ነበረች። አሁን ጠፍታለች። yes እና ስለ ቁመቴ 174 ነው። የቁመቴን ግማሽ ነው ቦርጭ ያለው 90 ኦልሞስት 92 አሁን ያለህበት ጥሩ ነው። እሱ ገብቶኛል። ቅድም በፊት ግን ከዛ በላይ ነበር። yes ነበር። ቅድም ሳውራህ የነበረው እሱ ነው። አንተ ኦር ዲያቤቲክ ሆንኮ ኦቨር ፋቲ ሆነ ነው። ኦቨር ፋቲ ማለት ግዙፍ መሆን ማለት አይደለም። ቦልታም መሆን ማለት ነው። ዶክተር አይደለም ማስ ኢንዴክስ 19 ሆኖ እንኳን እንግዲህ አስብ 19 ለኖርማል የመጨረሻ ዝቅተኛ ነውና እዛም ላይ ሆነ ዲያቤቲክ ልትሆን ትችላለህ። ቢኮዝ ትልቁ ነገር ምን ያክል ኪሎ ጨመርክ ሳይሆን ምን ያክል ፋት ጨመርክ። ያቺ ቦርጭ ናት ዲያቤቲክ ያደረገች። ኦኬ ገባህ አይደል? አሁን ምን እያረክ ነው? እሷን ዲፕሊት እያረክ መስል ቢውልድ እያረክ ነው እየርክ ያለው። yes ስኳር ላይ ፎከስ ብታደርግ 10 ብትለካ ተአምር አይመጣም። የምግብ ፓርት በጣም ቆንጆ ነው፣ ምንም ጥያቄ የለውም ይነገርከን። እሺ የሚጎል ግን መስል ቢውልዲንጉ ነው። መስልን ቢውልድ አድርገው የስኳርን ከሰውነት ውስጥ አንድ ወስዶ ስቶር የሚያደርገው በግላይኮጂን መልክ መስል ነው። ኦኬ ነው አንድ ቀጭን የጡንቻው መጠን አነስተኛ የሆነ ሰውዬ አለ። አንድ የጡንቻው መጠን መካከለኛ የሆነ ሰውዬ አለ። ኦኬ ክርስቲያኖ ሮናልዶ አለ። ኦኬ ኬክ አብላቸው፣ ብዙ ኬክ። እድሜያቸው እኩል ነው፣ ብዛቸው እኩል ነው። ሳይዛቸውን ፎርዛት ማሰብ ኪሎ ላይ ሚዛን ላይ ያለው ኪሎ እኩል ነው። ኦኬ ግን የሚለያዩት እነዚህ ሰዎች የወይታቸው ኳሊቲ ነው የሚለያየው። ሮናልዶ መስል በመስል ነው። ለምሳሌ ሶስቱም 100 ኪሎ ናቸው እንበል። የሮናልዶ ኪሎ 100 ኪሎ ነው፣ ፋት አይደለም። 100 ኪሎ ኳሊቲ ዌት ነው። ትንሽዬ ፋት ነው የሚኖረው። ማጆሪቲው መስል ነው እንደምታውቀው። ኦኬ በመካከል ያለው ሰውዬ ኢንቢትዊን ሳምሃው ለምሳሌ 40 ኪሎ ፋት አለው እንበል ትርፍ። ኦኬ በመሃል ላይ ያለው ያኛውም ደግሞ ሳምሃው ለዛ 30 ኪሎ ፋት አለው ብለህ አስበው። ኦቨር ፋቲ የሆነው ኦኬ ቼክ አብላቸውና ከአንድ ሰዓት በኋላ ስኳራቸውን ቼክ አድርግ። የሁለቱ ሰዎች ኦኬ ኪሎአቸው እኩል ብያለሁ። ከፍተኛ ፋቲ ናቸው፣ መስል የላቸውም። እነዛ ስኳራቸው ጣሪያ ነክቷል። አሁን ገባህ አይደል? ያ ሮናልዶ ሲታይ ግን አርጎ ሳካ አርጎታል ጡንቻው። ኦኬ በቃ ይሄንን ፕሮግራም እያየ ያለ ሰው ጡንቻውን ልብሱን አልቆ ጡንቻውን yes ጡንቻ ስላልነበረን ነው እኔን ጨምሮ ዲያቤቲክ የሆነው። ያ የምግብ ፋት ቆንጆ ነው። ቬጂቴብል ሁኔታ አድርግ። ምግብህን ፋት ተቆጣጠር። ኳሊቲ ፕሮቲንን እንግዲህ ስንት ግራም መመገብ እንዳለብህ ካልኩሌት ማድረግ አልችልም። አሁን በዚች ብዙ ጊዜ ከ100 ግራም በላይ ነው የምበላው። ቁመት ሜትር ከ80 በመሆኑ ኢቭን 100 ለአንተ ትንሽ ነው መስለምናገር አድርግ። እሱን በውስጥም ማውራት እንችላለን። ኦኬ ቤዚካሊ በቀን 2 ከበላህ በቂ ነው። ከጎን ግን አሁን በርከት አድርግ። ኮሊፍላወሩን፣ ብሮኮሊውን በርከት አድርግ። ኦኬ እሱ ላይ ሬዚስታንስ ኤክሰርሳይዝ ጨምር። ጡንቻ ኤክሰርሳይዝ ጨምር። እሱ ላይ ካርዲዮ ጨምር። የካርዲዮ ትልቁ ፐርፐዝ መስል ቢውልዲንግ አይደለም። ካርዲዮ ግላይኮጂን ዲፕሊሽን ነው። ጡንቻ ውስጥ ያስቀመጥከው ጡንቻ የሚያስቀምጠው ኢነርጂ አለ፣ ካርቦሃይድሬት አለ፣ ግላይኮጂን ከስኳር የሚመጣ የኤነርጂ ስቶሬጅ ፎርም እሱ ነው ዲፕሊት የሚያደርግልን። ዲፕሊት አደረግከው ማለት ኔክስት ሚል ላይ የሚመጣውን ኤነርጂ ወደ ሳክ ያደርግልሃል እንደማለት፣ ስኳር መሄጃ ያገኘ እንደማለት። ሳረግልህ ጡንቻ ሁለት ነገር ነው የሚሰራው። አንድ ያን ትርፍ ኤነርጂ ያን ትርፍ ስኳር ማለት ነው አምጥቶ ስቶር ያደርጋል። ደግሞ በርን ያደርጋል።
እንግዲህ ምን ማለት ነው? እንደ ቀዳዳ ባግ አስበው ጡንቻ ታክ ያደርግልሃል እኮ ይወስድልሃል እዳ ሲንቀዋለን የነበረውን ስኳር 200 የነበረውን ስኳር ሳክ ያደርግልህና ወደ ኖርማል ያመጣል ስቶር ያደርጋል እንደገና ደግሞ ዩዝ ያደርጋል ከኦርጋናችን ውስጥ ነምበር 1 ግሉኮስን ሳክ አድርጎ ዩዝ የሚያደርገው ሳክ ስቶር ዩዝ እንግዲህ አስበው ሳክ ያደርጋል ስቶር ማድረግ ያለበት ስቶር ያደርጋል ከዛ ውጭ ደግሞ ያኝከዋል በቃ ይበላዋል ብላ አስበው ኦኬ ሲምፕል አሁን ገባህ አይደል yes አስሬ ጣትን ብትበጣ ስኳር 120 ጊዜ የገባ ጊዜ ግራ ገብቶ መጨነቅ አይገባ ጊዜ ደስ ብሎ ጅንክ ነው ያልሰራው ብዙ ቪዲዮ ስላለ የጀመርኩ ጊዜ በሚገርም ነገር በጣም ደስ ብሎኝ በቃ ሁሌ ቼክ ሳደርገው ሴም ነበር ከ100 በታች ነበርና አሁን በጾም ጊዜ ያው በብዛት ባቄላና ድፍን ምስር ነው የምጠቀመው ከጎመን ጋር ጥሩ ነበር ያለውና ጾም ከተፈታ በኋላ ያው እንዳልኩ ስጋ ነው የምጠቀመው አሳ ሳልመ ምናምን ነው ግን ቁጥሩ ይዋዥቅ ጀመርና እሱ ትንሽ ፍረስትሬት አድርጎኝ ነበር ወጪው ሳልመን የአትላንቲክ ከሆነ እኛ ጋር ከሆነ ያ ሳልመን ከፍተኛ ፋት ነው ያለው የፕሮቲን ፐርሰንቱ ዝቅ ያለ ነው ኦኬ ፋርመር ነው ገብቷል በኮመርሻል ፐርፐዝ የተዘጋጀ ነውና የዋይልድ ኮት ቢሆን ቆንጆ ነው ካገር ውጪ ካለ ዋይልድ ኮትን በለገዛ ከዚህ ሁሉ ግን ዋይ ሳልመን ገብቷል ሌሎችን ፊሾች መጠቀም ትችላለህ ኦኬ እሷ ምናልባት ፋት በዛ ጋር ተደብቆ እየገባ እንዳይሆን ኦኬ Thank you. በተቻለ እንግዲህ ኤክሰርሳይዝ ኤቭሪ ዴይ ከ10,000 ስቴፕ በላይ ነው የሚሄደው በሳምንት 2-3 ቀን ኤክሰርሳይዝ እሰራለሁ ጂም እገባለሁ ይሄን ያለው እየታገልኩ ያለሁት እንግዲህ አዮ ጡንቻን ሜጀር ማድረግ ትችላለህ ገብቷል አዎ እንዴት ከጉልበት ላይ አንድ የሚታወቅ ቦታ አለ እሷን ልክ አድርገህ ወደ ላይ ከፍ ብለህ ለካው በየወሩ ያውን ማለት ነው ገብቷል ኦኬ ተላላን እንጂ ብዙ ጊዜ በቂ አንሰራም ሁላችን to the failure አንሰራም ገብቷል ፑሽ አፑን ከመሬት የመጨረሻው መነሳት እስኪያቅተን ደሰኳ አንሰራም ትክክል 10 ፑሽ አፕ ላጥላጥ አድርገን 20 ስኳት ላጥላጥ አድርገን ነው ስኳቱን ሲሰራ የመጨረሻው ከመሬት ለዛት እስኪያቅት ድረስ መስራት አለበት ኦኬ ሲግናል ለጡንቻን በቃ ጀስት ደካማ ነህ ኦኬ ዲስኩርስ ያለውና በርታ ተገንባ የሚዳና ሲግናል ለመስል የሚያስተላልፈው እንደዚህ አይነት ስትሬስ ነው ለጡንቻ ኦኬ thank you so much really በጣም አመሰግናለሁኝ የሌሎችን ጊዜ እንዳልሰጥ በጣም አመሰግናለሁኝ እንዳልከው ስለ ኤፍሬም ብዙ ስታወራ ሰማለሁ ያቅማችን እናደርጋለን ከእግዚአብሔር ጋር እግዚአብሔር ምሕረቱ ይላክለት ለሱ አለን እንግዲህ እግዚአብሔር ከእናንተ ጋር ይሁን thank you ተባረክ መልካም ጊዜ thank you bye ኤፍሬም ዑመር አንሚት አድርግ ሰላም ይሰማል ዶክተር yes እንዴት ነህ ሰላም ነው ይሰማል አዎ ኤፍሬም ባላለው ስላንተ ከሰማው አንድ 4 ሳምንት ምናምን ይሆነኛል አንድ ወር እየተጠጋኝ ነው አንድ ጓደኛዬ ነግሮኝ ነው እንደዚህ ታይፕ 2 ነበርና እሱን እየተከታተልኩ እንደዚህ እንትን መድኃኒትም አቁም ያለው አለኝና እኔ ኢንሱሊን ወስዳለሁኝ ኦልሞስት ከ2006 ዓመተ ምህረት ጀምሮ እድሜ 37 ነው ኪሎዬ 60 ነው 62 ድረስ ቁመቴ ሜትር ከ68 ነው ሜትር ከ60 8 61 ኪሎ ነው መሆን ያለብህ 62 አካባቢ ነው የምትሆነው ስንት ነው አሁን 62 ነው ያለሁት ሆድህ አካባቢ ፋት አለ ቦርጭ አለ ስኳሬ በጣም ከፍተኛ ነበር ኢንሱሊንም ወስደው አሁን ጠዋት 32 ማታ 13 ወስዳለሁና አሁን ላይ ግን አንተ እንትን የምትለውን መጋገብ እንትኖች እየተከተልኩኝ ጠዋት ላይ 10 ብቻ ነው እየወሰድኩ ያለሁት 3 ሳምንት ኦልሞስት 14 ቀን 15 ቀን ነው ከጀመርኩ ጠዋት 10 ወስዳለሁ በማግስቱ ስለካው 110 ምናምን ነው የሚሆነው ጥሩ ነው ያለው
ግን መድኃኒቱን በቀን 45 ከመወስደው ወደ 10 ዝቅ ብሏል። በዚህ በአመጋገቡ ጀምር በሜትፎርሚን ነው የጀመርከው? በሚዋጣው ጀመርኩና እየተቆጣጠረው አይደለም ብለው ወደ ኢንሱሊን ቀየረ። ምን ያክል ጊዜ ወሰድክ የሚዋጣው? የሚዋጣውን 1-2 ዓመት የሚሆን ወሰድኩትና ያው የዛኔ ላይፍ ስታይልም ብዙ ከፊል ነበር በጣም። ሄሎ ይሰማል? ይሰማል ሄሎ ይሰማኛል። 1-2 ዓመት ወሰድኩና ሜትፎርሚን እና ዳውኔል ነበር የምወስደው። ቦርጭ ነበር የዛኔ? ከዛ በኋላ የሆነ ጊዜ በጣም ቦርጭ አለ። በጣም ብዙ የሚባል አይደለም ግን አለ ቦርጭ። እንግዲህ ያው ስለ ቦርጭ ሰምተናል አይደል? የቦርጭ ትንሽ የለውም አይደል? የለውም። እውነት ነው። yes ሰምተናል። yes ምንም ጥያቄ የለውም። አሁን ከሱ ጋር ካንተ በፊት ከነበረው ልጅ ጋር ሳውራ ሰምተሃል። አንድ ሰው ስኳር ከተገኘበት እያወራን ያለ ነው ስለ ታይፕ 2 ነው። ወዲያው ጡንቻውን ቼክ ያርግ። ጡንቻው አልቋል። ወዲያው ልብሱን ከፍ አድርጎ ሆዱን ቦርጩ መጥቷል። በቃ ገብቷል። መሆን የነበረበት ግን ኤቭሪባዲ ኦፍ አስ ሰውነታችን መሆን የነበረበት ጡንቻ እንጂ ቦርጭ የሚባል ነገር ፈጽሞ ሊኖረን አይገባም ነበር። ስኳር በሽታ ቦርጭ ሲደመር ሎስ ኦፍ መስል ዜሮ፣ ፋት ግን በጣም ብዙ ኪሎግራም። የሰውነታችን ኮምፖዚሽን የተቀየረው። ኦኬ ሲምፕል። እንግዲህ አስበው አንተ አሁን በኖርማል በምናወራው 62 ኪሎ መሆን ያለብህም 62 ኪሎ ነው። ኦኬ የሆንከውም 62 ኪሎ ነው። ግን ያ ኪሎ ኳሊቲ ኪሎ አይደለም ማለት ነው። ስቲል ሆድ ውስጥ ቦዲ ማስ ኢንዴክስ እኮ የሚገርም ካልኩሌት ብታደርገው ነው 21 አካባቢ ነው። 21.8 አካባቢ ነው ቦዲ ማስ ኢንዴክስ ኖርማል ውስጥ ነው ያለው ማለት ነው። ቦዲ ማስ ኢንዴክስ ክብደትህን ለቁመት ስኩዌር ያካፍላል እንጂ ያ ክብደት ጡንቻ ነው ወይስ ያ ክብደት ፋት ነው የሚለውን ነገር አይገልጽም። የሚያሳዝነው ነገር በቃ አሁን መስመር ውስጥ ገብተሃል። ሰውነትህም እየነገረህ ነው። እርግጠኛ ነኝ ትክክል እያደረክ ከሆነ ስኳር ብቻ አይደለም እየቀነሰ ያለው፣ ቦርጭም እየቀነሰ ነው። ጤንነት እየተሰማህ ነው። ብዙ ነገር እየተቀየረ ነው ብዬ አስባለሁ። እና ምግብህን ልይልህ ሜይ ቢ ክፍተት ካለ እሱ ላይ እንድናወራ። የዛሬ ምግብ አሁን የምበላው ጠዋት ላይ 6 እንቁላል ነው የበላሁት። አስኳል ምንም አላረኩበትም። 6ቱም ነጩን ነው። ከዛ ባቄላና ጎመን አብሬ በልቻለሁ። ለባቄላ አልደረስክም አንተ። አሁን ለአቅመ ባቄላ አልደረስክም። አሁን ገባህ አይደል? ባቄላ መጥፎ አይደለም። ባቄላ መጥፎ ነው አይደለም። እንጀራ መጥፎ ሆኖ አይደለም። እኛ ነን ሰውነታችን ነው ፌል አድርጎ እንጀራን ያልተቋቋመው። ልክ እንደዛ ሁሉ የተቀቀለ ባቄላ ሻል ያለ ቢሆንም ከእንጀራ ስቲል ምንድን ነው ከፍ ያለ ካርቦሃይድሬት አለው። አንድ ከስኳር የተገላገለና ጡንቻውን የገነባ ሰው ድፍን ምስር ባቄላ እንጆይ ማድረግ ይችላል። አንተ ግን ገና ነህ ማለት ነው እና ባቄላ ላንተ አይሆንም። ስለዚህ አብሬ ምንድን ነው መብላት ያለብኝ? አትክልት። ምክንያቱም አሁን 6 እንቁላል አየሃት እኮ ሆድህን አትወጥርም፣ ባዶነት ይሰማሃል። እንጀራን የለመድነው ዳቦን የለመድነው ማጣበቂያ። እሱን ደግሞ ማትበላበትን ምክንያት ታውቃለህ። በሱ ቦታ ከፍ ያለ ብሮኮሊ፣ ከፍ ያለ ካሊፍላወር፣ ጎመን፣ ጥቅል ጎመን፣ ማንኛውንም ከመሬት በላይ በቅል አትክልት ማድረግ ትችላለህ። መጠኑንም ጨምር። አሁን 6 እንቁላል በላይ መሄድ ስለማትችል ጨምር ሌላ ነገር። ግሪክ ዮገርት አርሰባ ከሆን ካለ እሱን መጨመር ትችላለህ። አይብ መጨመር ትችላለህ። ምሳ በላ። ምሳ ደግሞ የበላሁት አሳ፣ የተጠበሰ አሳ እና ጥቅል ጎመን ነው የበላሁት። አብሬ ግን ቦሎቄ ምናምን በልቼበታለሁ አብሬ። እነዚህ መሆን የቦሎቄ ገብተዋል፣ እናልፈዋለን። እሱ
አሳው አዎ አዎ እንዴት ነው የተጠበሰው? በትንሽ መጥበሻ ላይ ዘይት በስሱ ተደርጎ ራስ ነው ማኔጅ ያደረከው? ቤት የተሰራ ነው? ቤት የተሰራ ነው። ስንት ግራም ይሆናል? ሜቢ የሆነ ከሩብ 100 ግራም ምናምን ሊሆን ይችላል። 100 ግራም እኮ የሁለት እንቁላል ክብደት ነው። ትንሽ ነው በጣም። ትንሽ ነው። ስለዚህ እሱ አሁን በምን እንትን ነው መበላት ያለበት? ግራም ውስጥ ግራም አንደኛ ግራም መመዘኛ ካስፈለገ አለ። እሱንም መግዛት አንድ ነገር ነው። ኦኬ ለምሳሌ የሰርዲን እቃ አለ። ሰርዲን የምታሸግበት እቃ አለ። ያ ሰርዲን የምታሸግበት እቃ ኦልሞስት 200 ግራም ነው። እሱን አንድ የሰርዲን ገዝተህ ሰርዲኑን ወይ ቱናውን ከውስጥ ተጠቅመህ እቃው ስንት እንደሚል ታያለህ። በሱ መለካትም አንድ ነገር ነው። ኤኒዌይ እስክትገዛ ድረስ ትልቁ ነገር ኤቭሪበዲ ኦፍ ዩ ዳይ ትናንትና ኩዌሽን ስንጠይቅ ነበር። እንቁላል ስንት ግራም ፕሮቲን አለው? ስጋ ስንት አለው? አሳ ስንት አለው? ስንጠያየቅ ነበር። ይሄን ማወቅ አለብህ። የእንቁላል ቀላል ነው። 6 ግራም አላት አንድ እንቁላል። 6ን በ6 ስታባዛ 36 ቀላል ነው። አየህ አሁን ስጋ ሲሆን 100 ግራም ስጋ 25 ግራም ፕሮቲን አለው። ቀላል ሩቡ ነው ፕሮቲን። ስጋ፣ አሳ፣ ዶሮ ስጋ ኦልሞስት ሩባቸው ነው ፕሮቲን። 200 ግራም በላህ ማለት 50 ግራም ፕሮቲን ያገኘው ማለት ነው። ለምሳሌ ዛሬ የበላኸው 200 ግራም ነው እንበል። 200 ግራም ስጋ ከበላ 50 አገኘ። ጠዋት ስንት አገኘ? 36 አገኘ። 36 እና 50 ኦልሞስት 86። ባቄላ ብሎቄ ያልከውም ብዙ ፕሮቲን የላቸውም። ባይዘ 100 ግራም እንኳን በልተህ የምታገኘው 10 ግራም ፕሮቲን ነው። ኢቭን 10 ግራም ፕሮቲን ሰውነት ሙሉ በሙሉ አይጠቀምም። ከፋይበር ውስጥ ስለሆኑ ታግሎ ነው ያችን 10 ግራም የሚያወጣት። ኦልሞስት ብዙ ፐርሰንት ይባክናል። የሚገርም ነገር። ለዚህ ነው ፕላንቶች እነዚህ ድፍን ምስር፣ ባቄላ፣ አተር አንደኛ ትንሽ ነው ያላቸው፣ ሁለት ደግሞ እሱም ባዮ አቬለብል አይደለም፣ ዳይጀስተብል አይደለም። ትንሽ ፐርሰንት ነው ሰውነታችን የሚጠቀመው እና እንደው 10 እንኳን እሱን ቢይዝልህ 96 አካባቢ አንተ እንግዲህ መመገብ ያለብህ 120 130 ሆኖ ሳለ ስቲል ታች ላይ ነው ያለው ማለት ነው። እንደው ቀለል ላድርግልህና እንቁላል 6 አደረግ፣ ግሪክ ዮገርት ጨምር ለምሳሌ 56 ወይ አይብ ጨምር 200 ግራም። አይብም አነስ ያለ ፕሮቲን ነው ያለው። 100 ግራም አይብ 11 ግራም ፕሮቲን ነው ያለው። 200 ብትበላ 22 ታገኛለህ። ግሪክ ዮገርቱም 20 አለው። አቺ ታሸገችዋል አልሰባ ከሆንክ ታውቃታለህ ብዬ ነው ይሄን የምልህ። ስለዚህ ጠዋት ላይ ይሄ ካደረግክ ሁለተኛ ምግብህን ስጋ አድርገህ ቀይ ስጋ አድርገህ ጠግበህ ብትበላ መለካት እንኳን ሳይጠበቅብህ ጮማ እስካይለው ድረስ ዘይት እስካላበዛ ድረስ ጥግብ ብለህ ብትበላ ሁለተኛ ምግብ ላይ ምንም ጥያቄ የለውም። ወደዛ ቀረብ ትላለህ። 100ን ትሻገራለህ። 100ን ትሻገራለህ። እንደው አንድ አዋቂ ሰው በየትኛውም የጤና ሁኔታ ላይ ቢሆን 100ን ቢሻገር ጥሩ ነው። ኦኬ 100 ግራም 3 ዲጂት ፕሮቲን 3 ዲጂት 103 ዲጂት ነው አይደለ? 3 ዲጂት ደስ መሄድ ብንችል ቆንጆ ነው። እንግዲህ እንደየእድሜያችን እንደየጤና ሁኔታችን ይለያያል። 110 120 140 150 ያ ሌላ እሺ ነውና ጀነራሊ ግን ማንም ሰው አሁን ያልኩት ድረስ መሄድ ብችል ቆንጆ ነው። መጨረሻ መጨመርልህ ለመጥገብ በቂ የሆነ ኦኬ በእንጀራ ቦታ አትርሳ። ጎመንህን በርከት አድርግ። ጥቅል ጎመንህን በርከት አድርገህ ጠግበህ ብላ። እሱ ላይ ኤክሰርሳይዝ ጨምር። ስኳርህ እየቀነሰ ሲመጣ ከሐኪምህ ጋር ከሐኪሞች ጋር እየተነጋገርክ መርፌ ቶሎ እንዲቀነስ እንዲቆም አድርግ። ቅድም ያልኩህን አትርሳ። ዲያቤቲክ የሆንከው ተአምር ሆኖ ሳይሆን ጡንቻ ስላልነበረ የመጨረሻ ብዬ የምነግርህ ጡንቻህን ገንባ። የገነባህን ጡንቻ ደግሞ አስጠብቅ ቀሪ ዘመንህን። መጥቷል። በቃ በስንፍና የሚመጣ ጤና የለም። ምግብ በመቀየር ብቻ የሚገኝ ጤና የለምና ነገ ጀምሮ ተዘጋጅና ግባ ጂም ቤት። እሺ እሺ። ፒስ ስም ኤፍሬም ነው። ኤፍሬም ነው ስም። ያው ኤፍሬምን ታሪክ ሰምተሃል አይደል? ሰምቻለሁ። ዝም አትልም። ኮመንት ላይ አካውንት ያስቀምጡልሃል። እርዳታ ያልከውን ያክል። እሺ እሺ። አመሰግናለሁ ዶክተር።
ደህና ደር። እሱንም አይቻለሁ አደርጋለሁ። ጎበዝ። እሺ አመሰግናለሁ። ደህና ደር። ሳሚ ያንተ ተራ ነው። ዶክተር እንዴት ነው? ይሰማል? ይሰማል፣ በጣም ይሰማል። እሺ ዶክተር የኔ እንኳን አሁን እግሬን ተሰብሬ ነበረ እና ከቁርጭምጭሚቴ እስከ ጉልበቴ ድረስ ብረት ገብቶ ነበርና የዛን ሰዓት ላይ ያው ጥገና ላይ ስለነበርኩ በጣም መብላት ነበረብኝ እና በጣም ብዙ ለመጠገን አጥንት በጣም ስበላ ነበረ እና አሁን ደግሞ ጀስት በጣም ክብደት በጣም ውፍረት አመጣውና አሁንም ድረስ አጥንት ያልገጠመም ብረት ነው ውስጡ ያለው እና ዶክተሩም ለእግር በጣም ሎድ ስለሚይዝ እግሬ በጣም ክብደት መቀነስ አለብህ ተብያለሁ እና አሁን ጂም ላይክ አፐር ቦዲ ነው የምሰራው። ኦልሞስት አሁን ባለፈው ሳምንት ነው የገባሁት ጂም። ትንሽ እንትን ብሎኛል። አሁን ቁስል አንደኛው 3 ቦታ ነው ሰርጀሪ ነበረኝ እና አንደኛው ቦታ ሰርጀሪ የተደረግኩበት ቦታ ላይ ኢንፌክሽን ፈጥሮብኝ ድሬሲንግ እየተደረገልኝ ነው። አሁንም እስካሁን ድረስ በሳምንት 3 ድሬሲንግ ይደረግልኛል እና በጣም ክብደት መቀነስ አለብኝ። እንዴት እሱን? አይዞህ እሺ፣ እግዚአብሔር ይማርህ። እንደው ምን ነበር አደጋው? አክሲደንቱ በሰው እጅ ነው። አይዞህ አይዞህ አይዞህ፣ እንኳን እግዚአብሔር ያተረፈ። ስንት ዓመት ነው? 27 ዋው፣ ያ እንግዲህ በጣም ወጣት ልጅ ነህ። ስንት ኪሎ ገባ? 95 እስከ 98 በ95 እንያዝ። ቁመትህ ስንት ነው? ሜትር ከ82 መሆን የነበረብህ ወደ 75 ኪሎ አካባቢ ሆኖ ሳለ ወደ 20 ኪሎ ተጨማሪ ፋት ነው የመጣብህ ማለት ነው። በጣም ቦርጭም አለኝ። ቦርጭ ነው በቃ ያው ፋት። እሱን እኮ ነው እያልኩ ያለሁት። አመጋገብህ ላይ እንግዲህ እስካሁን ፕሮግራሙንም ሰምታል ብዬ አስባለሁ። ሐኪሞቹ እንደው ምን አድርገህ ቀንሳሉ? እንደው ትንሽ አልመከሩም? እንትን ሁሌ ቼክአፕ ማደርገው ዶክተር አለኝ እዚህ የአጥንቱ ስፔሻሊስት የሚሄደው እሱ ያው እንትን ዳቦና እንጀራ በጭራሽ እንዳትበላ አትክልት ነገር እና ፕሮቲን ነገር እንደዚህ ብላ ነው ያለኝ። ግን ጀስት የሆነ እንትኑን አላቅበት ማለት ጀስት አሁን ቪዲዮ ያለው ዶክተር ይሄን ያክል በላው ይሄን ያክል በላው የሚል ቪዲዮ አንተ ጋር እና እዛ ድረስ አትሂድ፣ ችግር የለውም እኔ አግዝሃለሁ። ዋናው ነገር ዶክተሩ በጣም በትክክል መክረዋል። በጣም ደስ ብሎኛል። በጣም ቆንጆ ነገር ነው የነገርከኝና ዶክተሩ የነገረህ ነገር እውነት ያስጨበጭብለታል እና ደስ ብሎኛል። ትክክል ነው የነገረህ። ሌላው ዲቴሉን ነገር ከኔ ጋር እናውራ፣ አትጨነቅ። ይሄ ለሁላችንም ነው። አደጋ ምናምን በተለይ አጥንት ስንሰበር ለጥገና ተብሎ ምንድን ነው የምንበላው? ከፍተኛ ፋት፣ ከፍተኛ ያው መቼም የኛ ምግብ ማንኪያውም ሹካውም እንደምታውቀው እንጀራ ነው እና ያ እንጀራ ገብቶ ቀጥታ የሚወጣ ነገር አይደለም አይደል? ምግቡን አድርሶ እኮ አይደለም የሚወጣው። ወጡን አድርሶ ቢወጣ ወይ ብመለስ ኖሮ ቆንጆ ነበርና እዳ ላይ እዳ ማለት ነው። እና እስቲ አንተ እንዴት ነበር በዚያን ወቅት አመጋገብህ? መረቅ ነበር የምጠጣው? ይታረዳል? እስቲ ንገረኝ እስቲ። የዛን ሰዓት ላይ ፍየል ነበረ ያው እንትን ለማለት መረቅ፣ ቅቅል በቃ ጀስት በጣም እንደዚህ በፕሮቲን በጣም ሪች የሆኑ ካርቦሃይድሬት ኤቭሪቲንግ በጣም እንትን የሆኑ ምግቦች ነበር የምበላው። ወተት በጣም ነበር የምጠጣው። ስጋ በጣም ነው የምበላው። ስጋ በጣም እበላለሁ። ጮማ ራሱ በጣም ነበር የምበላው። በቃ እንደዚህ አጥንትን ይጠግናል የሚባሉ እነዚህ ቡላ ዘጭ ቅቅሎ ምናምን በቅቤ ለመጠገን እንደዛ ነበረ መጀመሪያ ላይ። አጥንቱ በጣም ፍራክቸሩ
በጣም ከባድ ነበረ እና አጥንቱ ላይ በጣም ድብደባ ስለደረሰበት በይሄ ግራይንደር የብረት መቁረጫ አለ አይደለ? በሱ ተቆርጦ ነው የወጣው አጥንቱ እና ኦልሞስት ላይክ ብዙ የሚሆኑ እንትኑ የለም እና ያ አዲስ አጥንት መብቀል ስላለበት በጣም ብዙ ነው እንትን መብላት የነበረብኝ እና ኦልሞስት አሁን ለ1 ዓመት ከ8 ወር በክራንች ነበርኩኝ። አሁን ነው ጀስት መራመድ ያለ ክራንች እንትን ያልኩት። ያው እንትኑም ኢንፌክሽኑም ፈጥሮብኛል። 3 ቦታ ነው ሰርጀሪ ገባ እንትን ያለልኝ እና አንደኛው ቦታ እንዳልኩ እዛ ኢንፌክሽን ትንሽ ፈጥሮብኝ ድሬሲንግ እያደረኩኝ እና የምግቡ ሁኔታ ያው እንዳልኩ በጣም ነበር የምበላው። ራቴን ራሱ 2 ነበር የምበላው። ቀጭን ነበርኩኝ። ልክ የተሰበርኩኝ ሰዓት ላይ ኦልሞስት 57 ኪሎ ነበርኩኝ። ዋው! አሁን ባንዴ 98 ነው የገባሁት። ወደ 40 ኪሎ በለው ኦልሞስት ጨመርኩ። አንድ ሰው ነው የዋጥኩት። ማን ዶወሪ? እሺ እንግዲህ የዛኔ ታውቀም ቢሆን ኖሮ ቤት መጣና ምን ነበር ማረገው መሰለ? ፕሮቲን ያልከው በሳህን በወጥ በመናምን ወይም ደግሞ በቅቅል መልክ መጣልህ አይደል? ያ እኔ ጀስት ብድግ አረጋትና አጥንቷን በእንጀራዋ ጭምቅ አርጌ አጥንቷን ብቻ ትበላ ነበር። ከዚያ ደግሞ አሁንም ለቃቅማለሁ ፕሮቲኗን ከዛ ውስጥ ለቃቅምና በደንብ ጥግብ አርጌ ያጎርሳለሁ። በቃኝ አልከኝ አይደል? በቃኝ ካልከኝ በኋላ ብሮኮሊህን በደንብ ቀጥቅጠ እንድትበላ አደርጋለሁ። አየህ፣ በአንተ ቤት የፍየል ስጋ እየበላ ነው የነበረው። የፍየል ስጋ እየበላ ነበር በአንተ ቤት ታርደው ፕሮቲን ያልከው እሱ ነው። እግረ መንገድ ምን በላ? ከፍተኛ ፋት ሲደመር ከፍተኛ ካርቦሃይድሬት፣ ዳቦ፣ እንጀራው፣ ለስላሳ ጁሱ፣ መቼም ጠያቂ የሚያመጣው ጁስ ጠያቂ ጁስ። እኔ አልኩህ እኮ የመጀመሪያ እንደው ስልጣን ቢሰጠኝ የመጀመሪያ የማወጣው መመሪያ ጤና ጥበቃ ላይ ሆስፒታሎች ውስጥ የትኛውም የታሸገ መጠጥ ለስላሳ እና ጁስ እንዳይገባ ነው የማደርገው የመጀመሪያ። ጁሶቹ ደግሞ እኮ ጁስ አይደለም እኮ ኖርማል እነዚህ ያሉት የሆነ ዱቄት የሆነ እንትን ነው ማለት። ጤና ቢሮ ራሱ የሆነ ሰዓት ላይ ተናግሮ ነበረ እና እሱ ከባድ ነበር በጣም። ዚሲት እኮ ያንተ እኮ ማስተማሪያ ነው። ገባህ አይደለ? አንድ ሰው ይኸውልህ አንተ በመሰበርህ እኮ ቁጭ አልክ እንጂ እኛ ሳንሰበር እኛም ቁጭ ብለን እኮ ነው እንደዛ በልተን የታመምነው። ባይዘ ምንም እንደ ትንሽ ዲፍረንስ ነው ያለን። አንተ በመሰበር ተኛ፣ እኛ ሳንሰበር ተኝተን በላን። ምንም እኮ ዲፍረንስ የለም። ገብቶሃል? እኔ ሲወጣ ኦልሞስት 56 ኪሎ 55 ኪሎ ነበርኩ። በ10 ወር ጊዜ ውስጥ አፋር ተመደብኩ። ይሄንን በከል ትላለ፣ የፍየል ስጋ ትላለ፣ ቅቅሉን ትላለ። ማን ምን አገሩ ሞቃት ነው፣ የማይጠጣ ነገር የለም። ለስላሳ ትላለ፣ ሌላም በወጣትነት እንግዲህ እዚህ ሜዳ ላይ ማናወራው ነገር ይጠጣል እንደ ጉድ። 10 ኪሎ ጨመርኩ። እንግዲህ አስበው በ3 ወር ጊዜ ውስጥ ኤክሰርሳይዝ የለም። ያ ቁጭ ብለን ነው የበላ ነው የጠጣ ነው እና ያ ኦልሞስት ለዲኬድስ ለብዙ 10 ዓመታት እንግዲህ ብዙ 10 ዓመታት እንግዲህ አስበው ኦልሞስት ለ20 ዓመት አብሮ ይኖረ 20 ዓመት ቁጭ ባልኩበት ልክ እንዳንተው ቅድም አንተ ስታደርግ እንደነበረው በእኔ ቤት የተሻለ ምግብ ነው ብዬ ሰውነቴን ለመጠገን እንግዲህ ምግብ ቆንጆ ነው ሲባል ሰምቼ ያን ይዤ ነው እንግዲህ ለዚያ ሁሉ መከራ ተዳርጌ ዛሬ እንግዲህ ትንሽ በርቶልን አንተ ጋርም የተገናኘ ነው እና በቃ ገብቶሃል አሁን። ኦኬ ምንድነው የገባ ፕሮቲኑን ስታሳድድ እግረ መንገድ ሮንግ ነገር ሲገባ ነው የነበረው። ያወፈረ ስጋው ሳይሆን የፍየል ስጋ ሳይሆን ያወፈረ ጮማው ነው፣ ያወፈረ ዘይቱ ነው። ከተደብቆ በውጡ ውስጥ የገባው ዘይት ያወፈረ ቅቤው ነው፣ ያወፈረ ወተቱ ነው፣ ያወፈረ ጁሱ ነው፣ ያወፈረ ዳቦ ነው፣ እንጀራው ነው። በቃ በአንተ ቤት እኮ ስፖርት እያሰብክ ሁሉ እኮ ይሆናል። የሚገርመው ነገር ዶንት
ምክንያቱም ጤነኛ ሆነ እኮ ስፖርት ስራ አልነበረም። የሚገርም ነገር 57 ኪሎ እያለ እኮ ስፖርተኛ አልነበርክም። ግን ሳይሆን ግን ትንቀሳቀሳለህ። የምትበላው ምግብ አሁን በበላው ልክ አልነበረም እና ለዚያም ነው ሬት ያደረገው። ግን ከአንተ በፊት ከነበረው ልጅ ጋር ሳውራ ነበር። ከእንቁላሉ አስኳል አውጣ፣ ጠግበህ ብላ፣ ከጎን አይብ አድርግ፣ ስትፈልግ ግሪክ ዮገርት አድርግ። ጠዋት ላይ በደንብ ከፍ አድርግ ኮንቴንትን። ካልኩሌሽኑ ከሱ ጋር ሳውራ በደንብ ነው የሰማው። ልክ እንደዛ ሁለተኛ ምግብህንም አሳ ነክ ነገር ቺክን ብረስት ነገር ቆዳ አንሳና በደንብ ጠግበህ ብላ። ከጎን ምን አለልህ? አትክልት አለልህ። አትርሳ። እቺ ቁልፍ ናት። ደጋግሜ ሰሞኑን ማውራው ይሄንን በምክንያት ነው እና ስጋን ገብቷል። ሩብ ኪሎ እንኳን በማንኪያ በልተህ አያጠግብህም። ስለማያጠግበን እኮ ነው እንጀራ ፍለጋ የምንሄደው፣ ዳቦ ፍለጋ እኮ የምንሄደው እና ይሄው ስጋውን ብላ በቂ ነው ብለህ የምታስበውን ያክል ከሱ ጎን ምን አለ ለመጥገብ? ሆዳችን ሲወጠር ነው የምንጠግበው። ብሮኮሊ አለ፣ ኳስ የሚያክል ብሮኮሊ ብላበት ያደርጋል። በቃ ሰዎች 10 ምግብ ሲበሉ አንተ እጅን ኪስ ከተህ ቀስ እያልክ ስሪን ባይዘዌ ምን አለ ብለኝ፣ በኢንፌክሽን ስንት ጊዜ መከራ የበላኸው ኢንፌክሽን በአጭር ጊዜ ይወስድናል። በጣም የተሰቃየሁት እሱ ዩኒት ታያለህ እኮ አልኩህ። በጣም በአጭር ጊዜ ውስጥ በጣም በቃ ጀስት ሆስፒታል መመላለሱ ራሱ ምርር ነው። በቃ ማለት ይከብዳል። ሁሌ አሁን ኦልሞስት 2 ዓመት ሙሉ ቁስል ሲታጠብ በየቀኑ በጣም ከባድ ነው እና አሁን ኢቭን ከ3 ወር ምናምን በፊት ነው በሳምንት 3 የሆነልኝ እንጂ አመት ከ7 ወር አመት ከ8 ወር ከ9 ወር በየቀኑ ዴይሊ ቁስል ሲታጠብ እና በጣም ነው ጀስት ብዙ ነገር ስሜት ውስጥ የሚመላለስ ነገር አለ። ጭንቅላት ውስጥ በጣም ብዙ ነገር ይመላለሳል እና ሰውንን ይሰለቻል። በቃ እኔ ሆስፒታል ሄጄ ዛሬ ምንድነው 3 ቀን ሙሉ ተመላለስኩ፣ ሳምንቴ ሆነ እንደዚህ ስመላለስ ምናምን ሲሉኝ በጣም እንትን ይሉኛል እና እኔ 2 ዓመት አለው እዚህ የተመላለስኩ እላለሁ እና በጣም እንትን ይላል። ማን አይዞን። እሺ ሁሉ ነገር በምክንያት ነው የሚሆነው ብዬ አስባለሁ እና ውጣ፣ ከሪግሬት ውጣ። እግዚአብሔር አትርፎሃል። እንዳልኩ አሁን የጀመርከው አመጋገብ ደግሞ ቀሪ ዘመንህን ራይቱን እያረክ ስትሄድ ታሪክህ ነው የሚቀጥለው። ፔንፉል ነው አይደለ? ቁስል ስታጠብ ህመም አለው አይደል? እንደው መጠየቅ አልነበረብኝም እንደዚህ ግን አለው። ግን የሆነ ሰዓት ላይ ደነዘዝኩ። በቃ ጀስት በየቀኑ ሲሆን በቃ ትደነዝዛለህ እና የሆነ ነርሶች ይለዋወጣሉ። በቃ እኔ እዛው ነኝ፣ ነርሶች ይለዋወጣሉ፣ ሌላ ቦታ ይሄዳሉ ምናምን። ከዛ አዲስ ነርስ መጣ ምናምን ስታይ ቁስል ይሄ ቆዳ ዴድ ቦዲ አለ ቆዳ ምናምን እሱ ሲነሳ ምናምን በቃ ይደነግጣሉ። እኔ ጸጥ ብያለሁ። ከዛ ምንድነው ምናምን ይላሉ። አይ በቃ ዝም ብለሽ አንሺው ምንም በቃ የሆነ እንትን በቃ መደንዘዝ ፓርቲ ሆነባል እና የሆነ ከባድ ነው። እኔ 2 ዓመት ቁስል መታጠብ ማለት እኔ እንጃ ምን እንደምልህ በጣም ፔንፉል ነው ማለት ለሰው እንደዚህ ብለህ የምታወራው አይደለም እና ጀስት ወጣት ነኝ እና የሆነ ብዙ ነገር በዚህ እድሜ 27 ዓመቴ ነው። ብዙ ነገር ነው የምታስበው ማለት እንደ ወንድ ልጅ መስራት፣ መለወጥ ብዙ ነገር ነው የምናስበው እና የሆነ ጀስት ትንሽ ይከብዳል። አትርሳ። ገብቷል። አሁን ብዙ ጊዜ እንደዚህ አይነት ያልጠበቅነው ነገር ሲሪየስ ህይወታችንን አደጋ ላይ የሚጥል አደጋ ሲደርስብን ፎከሳችን ፊዚካል አደጋው ላይ ነው የሚሆነው እና ይህ ነው አሁን ኢትዮጵያ ውስጥ ያለንበት ሲቹዌሽን ቆንጆ ነው። ብዙ የስነ ልቦና ባለሙያዎችም አሉ። ገብተዋል። ይህ ነው ሀፕን ያደረገው ነገር ብዙ ነገርህን እንዲጎዳ እንደሚችል አንተም ታውቀዋለህ እና ሁሉ ነገራችንን ቤት ውስጥ ቁጭ ብለን ማድረግ የለብንም እና አንዳንዴ ባለሙያ ጋር መሄድ፣ ማማከር። ትሮማው ቀላል አይመስልም። ያልደረሰበት ትሮማ አጥንቱ ላይ አይደለም፣ ከዚያ ከፍ ያለ ነው እና ሜንታል ኢሹም የስነ ልቦና ኢሹም ይኖራል እና እነሱንም አማክር።
ኮሚኒኬት አድርገን እና ደግሞ በውስጥ በኩል እኛም በምንችለው ጋይድ እናደርጋለን። ገብቶሃል? ግን በደንብ የነገርኩ የአመጋገቡ ሁኔታ በደንብ ቁልፏ ነገር ጨብጣል አይደለ? ግራ አይገባህም ከዚህ ያ በኋላ? ዋናው ፕሮቲን ነው። ጀስት ካርቦሃይድሬት እና ፋቱ በጭራሽ መሆን የለበትም። ፕሮቲን በደንብ መመገብ አለብኝ። ኳሊቲ ጀስት ፕሮቲን ሳይሆን ሻላል። አሁን ባቂላም እኮ በአቅሟ እኮ ፕሮቲን አላት። ያ እንጀራም እኮ ፕሮቲን አለው። አንተ አይገርምም? እንጀራም እኮ አለው። ጎግል አድርገኝ። መጠኑ ትንሽ ነው አይደለ? ስንዴም አለው እኮ ቢገርም ነገር ገባ። ኳሊቲ ኳሊቲ ጮማ ስጋም እኮ ፕሮቲን አለው አይደለ? ግን ኳሊቲ አይደለም። ሆት ዶግ እኮ ፕሮቲን አለው፣ ኳሊቲ ግን አይደለም። ቢኮዝ ከፍተኛ ፋት አለ እዛ ውስጥ። እነ ስንዴ ከፍተኛ ካርቦሃይድሬት አላቸው። አየህ አይደል? አሁን ኳሊቲ ብለን ስንል ግን እንቁላል ከሆነ ዋይቱ ፓርት ነው አስኳል የምታስወግደው። አስኳሉ ፕሮቲኑን ዳይሉት ያደርግብሃል። ቅድም አንተ ለመጠቀም ብለህ ቅቅል ስትበላ ከፍተኛ ዘይት፣ ከፍተኛ ቅቤ ሲገባ እንደነበረው ማለት ወደ ሰውነት። እንቁላልም አንተ አሁን ፕሮቲን አለው ብለህ ነው የምትበላው፣ ግን ያቺ ፋት ቅድም እንደነገርኩ አፌክት ያደርጋለች እንደማለት ነው። እና ኳሊቲ ፕሮቲኖች እነማን ናቸው? ቬሪ ሲምፕል፣ አሳዎች፣ ሁሉም አሳዎች፣ ዶሮ ስጋ፣ በተለይ ቺክን ብረስት፣ ቀይ ስጋ በአይን ስታየው ምንም ጮማ አይደለው ቀይ ስጋ፣ አይባችን። ኦኬ ኢቭን ሆይ ፕሮቲን ፒክ ማድረግ ትችላለህ፣ አለ በየቦታው። ኦኬ በተለያየ መንገድ ሪል ምግብ በልተ፣ ስጋ በልተ፣ አይብ በልተ፣ ግሪክ ዮገርት እርጎ ጠጥተ በቀን ማግኘት ያለብን ያክል አላገኘውም ብለህ ባሰብክ ጊዜ እሷን የተወሰነች ስኩፕ መጠጣት ትችላለህ። ኦኬ ምግብ አይደለም ግን የፕሮቲን ኮንቴንቱ እጅግ ያስገርማል። በትንሽዬ ስኩፕ ብዙ ስጋ በልተ ማታገኘውን መጠን ታገኛለህ። ሰውነት አያውቅም። ገብተዋል? ከዌይ ፕሮቲን ይምጣ፣ ከአሳ ይምጣ፣ ከግሪክ ዮገርት ምንም የሚያውቀው ነገር የለም። ለሰውነት ተቀይሮ ነው የሚሄድልት። ፕሮቲኑ ወደ ዋናው መሰሪያው ወደ አሚኖ አሲድ ተቀይሮ ነው የሚሄድልት። ገባህ አይደል? ከየት ይመጣ ይቀበለዋል ነው ያልኩ ያለሁት እንዳይጎል። አንተ ደግሞ አሁን ቅድም እንዳልኩ ያ ሁሉ ኢሹ ያጥንቱ ኢሹ በጣም ቶሎ ነው የሚሆነው። እንዳልኩ ወይት ቶሎ ትቀንሳለህ፣ ቁስል ቶሎ ይድናል። እንደ ሌላ ጊዜ መተዙ ፕሮግራም ላይ ወይ በአካልም ትነግረኛለህ እና ከነገ ጀምሮ እሷ ላይ ፎከስ አድርግ። ተጨማሪ ከጎን ያለው አትክልት ያልኩን አትርሳ። የምትጠግበው ግን መጀመሪያ አትክልት በልተህ እንዳይሆን በቂ ኳሊቲ ፕሮቲን ከተመገብክ በኋላ ነው አትክልቱ የምትመጣው። ሞር ደግሞ መታገዝ ካለብህ እናግዛለን። በርታ። አሜን። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ላይፍ ስገባ እገባለሁ። ቴንክ ዩ ሶ ማች። እግዚአብሔር ይባርክ ዶክተር። ተባረክ። ቴንክ ዩ ሶ ማች። ትርንጎ አንሚት አድርጊ። ሰላም ብያለሁ። ድናነን እንዴት ነሽ? አመሰግናለሁ። ሰላም ነኝ። አመሰግናለሁ ስለተቀበላችሁኝ። Yes. ሁለት ጥያቄዎች አሉ። እኔ የስኳር ህመም አለኝ። 6 ዓመት በፊት ነው በምርመራ የተገኘው። ማለትም የጄኔቲክ ችግር አለ። ቤተሰቦቼ እናቴም አባቴም ስኳር በሽታ አለባቸው። አሁን ላገኘው የቻልኩት ያው ወደ እንትን በቃ ላረግዝ ብዬ የሆነ ምርመራ ሲካሄድ የስኳር በሽተኛ ነሽ እንደዛ ተባልኩ። በዛን ወቅት በቃ ለዶክተርም ተናገረ ነበር። በቃ ራብ ይለኛል ምናምን ምርመራ አድርጉልኝ ምናምን ብዙ ታገየ ነበር። ግን ምንም አይደለም ልጅ ነሽ ገና 30 ምናምን አመት ነው የነበረኝ 37 አካባቢ። አሁን እንደሱ እያለው በቃ ብዙ ጊዜ ወሰደ። መጨረሻ ላይ ስመረመር በጾም ማለት 140 እንትን ስኳር ነበረኝ። አሁን በዛን ወቅት ስኳር በሽተኛ ነሽ ተብዬ በቃ ክኒን ምናምን ደራደሩልኝ። እንደገና ደግሞ ዲየታ ምናምን አደረግና የምግብ ለውጥ ምግብሽን አውርጅ አሉኝ። እንደዛ እንጀራ ግን ተይ አላሉኝም በዛን ጊዜ። ጎመን ቢ እንደገና ደግሞ ቼስት ብሬስት ዶሮ ነገር እንደዛ ዳግ እንትን ማለትም አሳ
እንደሱ ቢ ምናምን ብለውኝ ለተወሰነ ጊዜ ስፖርት ብዙ አድርጌ 7 ኪሎ አወረድኩ ማለት ነው። መጀመሪያ ክብደቴ የነበረው እኔ ቁመቴ 152 ነው 160 ነበርኩ በዛን ወቅት። አሁን 7 ኪሎ እንደዛ አወረድኩኝ። እርግጥ ከዛ በኋላ ያንን ጠብቄያለሁ፣ ግን ሱካሩ በዛን ወቅት A1C ውጤቴ የነበረው 6.5 ነበር። ትንሽ ቆይቼ ስፖርት ብዙ አክቲቪቲ ምናምን ሳደርግ 5.7 ሁሉ ነበርኩኝ። እንደዛ ከሆንኩ በኋላ አረገዝኩ፣ ወለድኩ። ግን ሱካሩ አልተወኝም። በእርግዝና ወቅት ኢንሱሊን ሁሉ ስወጋ ነበር። አሁን ልጄ 3 ዓመቷ ነው፣ ግን ሱካር ገና አልለቀቀኝም። አነስተኛ ቢሆንም ግን አልለቀቀኝም። ክኒን ወስዳለሁ አንድ ጊዜ በቀን። አክቲቪቲ ያደርጋለሁ፣ ግን በቂ አይመስለኝም። የዛሬ ጥያቄ ምን መሰለህ ዶክተር? እኔ እንጀራና ዳቦ ወዳለሁ፣ በትንሹ ነው የምበላቸው፣ ግን በጣም ነው የምወደው እንጀራ። አሁን አንተም ማዳመጥ መከታተል ከጀመርኩ በኋላ ምግቤን ለመቀየር ሞክሬያለሁ፣ ግን ይርበኛል። እንጀራ ካልበላው በቃ ይርበኛል። በቃ ብዙ አልበላም፣ ግን ይርበኛል። በቂ መስሎ አይታየኝም። እንደገና አንዳንዴ ደግሞ ድክመት አለ። ሰዎች ጋር ነው የምሰራው ቢሮ ውስጥ። በሰዓቱም አልበላም። ሲርበኝ ቆይቼ ተራበኝ በኋላ ነው የምበላው እና በቃ ሰዓት በኋላ ስመለስ 8 ሰዓት ስራ በኋላ በጣም ድክመት አለኝ። አሁን ክብደቴ 53 ነው። ቁመቴ ደግሞ እንዳልኩ 152 ነው። አሁን ጥያቄ እንዴት አድርጌ መመገብ እንዳለብኝ ጥያቄ አለኝ። እርግጥ ጀምሬ ያለው አንተ እንደምትለው እንቁላሎችን ምናምን እንደገና አሳ ዶሮ ምናምን የምትላቸውን ነገሮች ጀምሬ ያለው፣ ግን በቂ የሆነ ምግብ መብላት ፈልጋለሁ። ማለትም ስንት መብላት እንዳለብኝ፣ ስንት እንቁላል ለምሳሌ በቀን ስንት ዶሮ ነገር ወይም አሳ ስንት በቂ ይሆናል ለኔ በቁመቴና በክብደቴ ማለት ነው። ስንት ነው ቁመቴ? ስንት ነው? 152 ሜትር ከ52 ነው። አዎ። ኪሎች ስንት ነው? 53። ስንት ኪሎ ትርፍ ያለሽ ይመስልሻል? እኔ 47 ኪሎ መሆን እንዳለብኝ ነው የማውቀው። ያ እዛ አካባቢ። ስለዚህ ወደ 5 ኪሎ 6 ኪሎ ፋት ያለሽ ቦርጭ ያለሽ አይደል? አዎ። ጡንቻ የለሽም ማለት ጡንቻ እጅሽ ቀጭን እግርሽ ቀጭን ሆድሽ ላይ ብቻ ደህና ነኝ። እግሬ ደህና ነኝ፣ አልቀጠንኩም። ክብደት ተነሽ ያለሻ ሆዴ እኔ ስፖርተኛ ነበርኩ ድሮ ልጅ እያለሁ። እሱ አይሰራማ፣ እሱ አይሰራም። ጡንቻ ብኖርሽ ኖሮ ስኳር የሚባል ነገር አንቺ ጋር ባልደረሰ ነበር። ቦርጭ ነበር። እኔ ከመውለድ ኦፕሬሽን ሆኜ ነው 4 ጊዜ የወለድኩኝ። አሁን ያንን ለማውራት ትንሽ ይከብደኛል። አሁን አንተም ከተከታተልኩ ጀምሮ 1 ወር ያክል ያው 2 ኪሎ እንደዛ አውርጃለሁ። ሆዴም ቦርጭም እየወረደ ነው ትንሽ። ቦርጭ ነበረሽ አሁንም አለሽ? አለኝ። ስኳር እኮ እሱ ነው። አዎ አውቃለሁ ይሄ እንደሆነ። በቃ ስኳር እሱ ነው። ከብዛት ስኳሬ ለምን አልተስተካከለም? ጥያቄ ያንሽ ስኳርሽ ያልተስተካከለ እንዲያውም አንዳንዴ ጠዋት ስነሳ ማለት በትክክል በልቻለሁ ብዬ አስቤ ጠዋት ላይ ስነሳ 155 እንደዛ 160 እንደዛ ይገባል። ያስ 150 ይገባል። ቦርጭሽስ ጠፍቶ ነበር እንደዛን ቀን? አልጠፋም ነው በእሱ ነው። በቃ ምን ሊሰራላችሁ ስኳራችሁን ቼክ እንደምታደርጉ ነው። ስኳራችሁ ቼክ ማድረግ ያለባችሁ ቦርጫችሁ ጠፍቶ ጡንቻ በጡንቻ የሆናችሁ ቀን ቢሆን ደስ ይለኛል። ቦርጩ እዛ ጋር ሆኖ ገብቶሻል። ጡንቻ 10 ጊዜ ግን ስኳራችሁን ጣታችሁን እየበጣችሁ ቼክ ታደርጋላችሁ። አምር የሚፈጠር ይመስል
ስለዚህ ትላንት ምግብ በመቀነስሽ የስኳርሽ ይረጋጋል፣ ምንም ጥያቄ የለውም። እንጀራና ዳቦ በምትበይበት ዘመን እንደሚሆነው አይሆንም። ዛሬ ተውኩ በቃ ዛሬ የምረን ትቻለሁ። አልበላውም እንጀራ ዛሬ። የስ ሶ ገብቶሻል። የምርብሽም ትንሽ ትንሽ እንጀራ ስለምትበይ ነው። አንድ ይሄ ነው። ሁለተኛ ነገር ደግሞ የምርብሽ በቂ እየተመገብሽ ባለመሆኑ ነው። በቂ እየጠገብሽ ሰውነታችን ከጠገበ እኮ እንጀራን ክሬቭ አያደርግም። ኦኬ ከጎደለ ግን ገብቶሻል። ከጎደለ ይርብሻል። ከራበሽ እንኳን እንጀራ አጠገብሽ የሆነ ብሎኬት እንኳን እኮ ነገር ብኖር አንተውም አይደለ? ሰውነት እኮ እንደዛ ነው። ስለዚህ ትንሽ ትንሽ መብላቱ ረሃብን ያባብሳል። እሱ ይልቅ ግን መብላት ያለብሽ ላይ ፎከስ አድርጊ። ሁለተኛ ነገር ደግሞ ኤክሰርሳይስም እሱ ላይ ጨምሪ። በልጅነትሽ የሰራሽው ኤክሰርሳይስ አለፈ፣ እሱ የዛኔ ሰውነትሽን ጥሩ አድርጎልሽ ሊሆን ይችላል። አሁን ያ ሰውነት ግን የለም። ገባሽ? እንኳን በልጅነትሽ የሰራሽው ኤክሰርሳይስ የመውለድ ሁኔታ ደግሞ አሉ። የወለደ ሰው ስፖርት አይሰራም እንዴ? ሎሎ ያን የዛ የተጠራቀመው ፋት ብዬ ነው። አራት ጊዜ እንግዲህ ሳራክ ስወልድ ኤክሰርሳይዝ ታላረኩ ያኔ ይቆያል ማለት ነው አይደል? አንድ ኤክሰርሳይዝ አላረክሽም። ሁለት ደግሞ ጡንቻሽን የሚመግብ ምግብ እየበላሽ አልነበረም። ስትበይ የነበረው ምግብ እኔ ብዙ ጊዜ አልበላም የነበር ስጋ። ለዚህ ነው ስኳር የያዘሽ። በቂ ስጋ፣ በቂ አሳ፣ በቂ ዶሮ ስጋ ስለማትበይ እኮ ነው ስኳር የያዘሽ። ምክንያቱም ማንም እንኳን አንቺ ይኸውልሽ እንኳን የሰው ልጅ ማንኛውም ፍጡር ደጅ ወጥተሽ አሁን እዛ ጋ ሳር ምናምን እየጋጡ ያሉትን ካየሽ ለመጥገብ ነው የሚበሉት እኮ። ኦኬ በምን ጠገቡ አያውቁም። እንስሳ ናቸው አይደለ? እኛም እንደዛ ነን። ምንም አንለይም ነው ለመናገር። ለመጥገብ ነው የበላ ነው። ግን ምግብ ምን እንደሆነ አናውቅም። የትኛው ምግብ ያወፍራል አናውቅም። የትኛው ምግብ ለጡንቻ ይሆናል አናውቅም። የትኛው ምግብ ለፀጉር ይሆናል አናውቅም። የትኛው ምግብ በቅቢዶን ነው። ምግብ ይቀርባል እንበላለን። ኦኬ አሁን እኮ እያወራን ያለ ነው ያቺን የጥጋብ ቦታ እኮ አልነካንም። አግበሽ ቢ ነው እያልኩ ያለ ገባሽ? አግበሽ ላይ ግን የሚያፋፉንን ኦኬ እስከዛሬ የበላሻቸውን ቅድም ያልሽውን እንጀራ ካርቦሃይድሬቱንና ምግብሽ ውስጥ ያለውን ፋት ምናምን ያልኩት አንቺ ጋር ነው። ድምፅ አንቺ ጋር ነው። ይቅርታ። አሁን ማውራት ትችያለሽ። ማውራት ትችያለሽ። አሁን ገባሽ አይደለ? ለዚያ ለውፍረት የዳረጉሽ ምግቦች ማቆም ነው የምትችይው። ምክንያቱም እነሱን እየበላሽ መጀመሪያውኑ ቦርጫ የሚያደርጉሽን ምግቦች እየበላሽ ለስኳር በሽታ የዳረጉሽን ምግቦች እየበላሽ ከቦርጭሽ መገላገላችም ከስኳር መገላገላችም። በሌላ ቋንቋ ላስረዳሽና እንጀራ አንቺ ማትበዩ ማስቀመጫ ስላሌለሽ ነው። እንኳን አንድ ቁርጥ እንጀራ አንድ ጉርሻ እንጀራ እንኳን ማስቀመጫ የለሽም። ምን እያልኩሽ ነው? ሞልቷል ያንቺ ማስቀመጫ ምን መሰለሽ? ሰውነታችን ስቶር ያደርጋል። ማስቀመጫ አለው፣ የራሱ ማስቀመጫ አለው። ያ ማስቀመጫ ያንቺ በመሙላቱ እኮ ነው ስኳርሽ ከፍ ያለው። ስለዚህ እንዴት ነው አንቺ የሞላ ታንከር ላይ ሞልቶ መሙላቱን እያየሽ ሌላ ውሃ ምትሞዩ እዛ ላይ አይንሽ እያየ? እንደሱ አድርገሽ አስቢ። ገብቶሻል? አሁን በእኛ ቦታ እንዳይረብሽ ብዙ ብሮኮሊ ቢ። የት ነው ያለሽ? ኢትዮጵያ ውስጥ ነው ያለሽው? እስራኤል ውስጥ። እስራኤል ውስጥ እናንተ የሆነ ቂጣ ነገር አላችሁ። ምንድን ነው ስሙ? የቱ ፒታ ነው? የሆነ ቂጣ ፒታ ነው። አዎ እኔ አልበላም። እሱ ብዙ ጊዜ ነው አልበላም እንደዚህ አይነት ነገር። እንጀራ አለ እናንተ አገርም? እኔ እንጀራና ዳቦ ነው የምበላ፣ የገብስ ዳቦ እንደዛ ብለው ስላዘዙኝ ዶክተሮች ነው እንጂ የምበላ ሌላ አልበላም። ጤፍ አለ? ጤፍ አለ። አዎ እንጀራ በጤፍ ነው እናዘጋጅ። መጣችሁ ጤፍ እዛ መዝራት ጀመራችሁ እንዴ? ከኛ ሀገር ወስዳችሁ? አረ ከተለያዩ ሀገራቶች ይመጣል። ኢትዮጵያ የተለያዩ ሀገሮችም ይልኩታል እንጂ እዛ መቼም ማሳ አለ እንዴ? እዛ ቆይ ዘንባል እዛ እናንተ ጋር አሉ ብዙዎች አሉ። የተለያዩ ናቸው። እርሻ አለ ግን ጤፍ አይበቅልም እዚህ ሀገር። እንደው ከተለያዩት በትንሹ ነው።
ገባኝ ገባኝ ገባኝ። አሁን በደንብ ገብቶሻል። ምክንያቱም ቅድም ጀምሮ ላይቭ ላይ ስለነበርሽ አሁን ከአንቺ በፊት የወጣው ልጅ ወጣቱ ልጅ ሰምተሻል አይደል? ለሱ ያወራሁት ለአንቺም ይሰራል። በእርግጥ አንቺ አሁን ሜትር ከ50 በመሆንሽ ሴት በመሆንሽ የእነሱን ያክል ብዛት ያለው የፕሮቲን መጠን ሪኮመንድ ላይሆን ይችላል እንጂ ግን ጠግበሽ ቢ ጠዋት ላይ ለምሳሌ እንቁላሉን አስኳል አውጪ፣ ጠግበሽ ቢ፣ ከጎን አይብ አድርጊ። አይብ አለ እናንተ ጋር ኮቴጁ? ይሄ እኛ ሀገሩ አይብ አለ፣ አይብ አለ፣ እንደገና ዮጉርት አለ፣ እርጎ አለ፣ ብዙዎች ነገሮች አሉ። ግሪክ ዮገርት አለ። ግሪክ ዮገርት አወቅሽ? ብዙ ስናወራ ነበር ሰሞኑን እኮ አውቃለሁ። በቃ እሱንም ዩዝ አድርጊ። ትልቁ ነገር አንቺ እየሳትሽ ያለሽዋን በቂ ቢ ለሰውነትሽ እስክጠግቢ ቢ ችግር የለውም። ስኳርሽ እስኪቀለበስ ድረስ ስጋውን ፋት እስካላበዛሽ የመጥበሻ ዘይት እስካላበዛሽበት ድረስ ጠግበሽ ቢ። ተጎን እኔ ቀይ ስጋ አልወድም። ምን የሚቀይር ነገር አለ? ስጋ ለማይወድ አሳ ዶሮ በላለሁ፣ ግን ቀይ ስጋ እኔ አልወድም። ምን መብላት ትችላለሁ? ግዴታ እኮ አይደለም። ገባሽ አይደለም? ግድ ብዬ መብላት ነው። እሺ ተራ በተራ ብናወራ አይሻልም? አንቺ ያጣደፍሽኝ እኮ። ይቅርታ። አሁን እየገባሽ ነው? አዎ። ስጋ ባለመብላትሽ የሚቀርብሽ ነገር የለም ነው እያልኩ ያለሁት። አሳውም ስጋ አይደል እንዴ? የዶሮ ስጋም ስጋ ነው አይደል? ቺክን ብረስቱን ቆዳ አንሺ ከላይ። ኦኬ። አሳ ግን ምንም የሚነሳ ነገር የለም። እንቁላል ነጩ አለሽ፣ አይብ አለሽ፣ እንዳልኩሽ ግሪክ ዮገርት አለሽ። እነዚህን በምትፈልጊው ታይም እየቀላቀልሽ ጥግብ ብለሽ ብይ። ቁልፉ ነገር ደግሜ ደጋግሜ የምነግርሽ በምክንያት ነው። አትክልቱን በደንብ ከፍ አድርጊ። አሁን ገባሽ? ሆዳ አትክልት ማለት ጎመን፣ ጥቅል ጎመን እንደዛ ያሉ ነገሮች ማንኛውም ከመሬት በላይ በቀለ ይሆናል። ከመሬት ስር ያሉት ናቸው የማይሆኑት። ከመሬት በላይ አሁን ዚኩኒ ይሆናል። አዎ፣ ምክንያቱም ከመሬት በላይ በቀለ ነው። ቲማቲም ይሆናል። ከመሬት በላይ በቀለ ነው። ከመሬት በላይ ቲማቲም እንደዛ ከመሬት ስር ያሉት አሁን እነ ድንች ናቸው የማይሆኑት። ድንች፣ ስኳር ድንች። አይ ድንች እኔ ይሰማኛል። እንደዛ አይነት ነገር ስበላ ሰውነቴ እንትን ይላል፣ ያመኛል። አሁን ገብቶሻል። ይሄን ስታደርጊ ወደ ፋትሽ የሚቀየሩ ምግቦች ካርቦሃይድሬቶች ያቆመሻል። ዳቦ፣ እንጀራን እንደገና ደግሞ ፋት እየበላሽ አይደለም። ኦኬ። ስታበሲም በጣም በጥንቃቄ ነው የምታበሲው። ፋቱ ምን ይሆናል? ቦርጭሽ እየቀነሰ ይመጣል። ቅድም እንዳልኩሽ ያቺ ታንከር ምንድን ነው አልኩሽ? ሞልቶ እየፈሰሰ ነው አላልኩሽም? ይጎላል። ልክ ታንከሩ እየጎደለ ሲሄድ ስኳር ምን ይላል? ዝቅ ይላል ማለት ነው። አሁን ገባሽ? ቀሪ ዘመንሽን እንደዚህ ጎመን በስጋ ብቻ እየበላሽ እኮ መኖር ያሰለቻል አይደል? ፍራፍሬ ያምርሻል፣ እርግጠኛ ነኝ ጊዜ በኋላ አይደለም? እኔ አልበላም፣ ፍራፍሬ አልበላም። አሁን እኮ አላልኩሽም። አሁን ሳይ እኔ እያልኩ ያለሁት አሁን ቅድም ባስተማርኩሽ መነጋገር ከስኳር ተገላገልሽ። ተገላገልሽ በኋላ እንኳን ፍራፍሬ ያምርሻል እኮ። ድምርክሽን አትነኪም። ፍራፍሬ መንካት አትፈልጊም? እሺ መብላት አትፈልጊም? እፈልጋለሁ። ድፍን ምስር አያምርሽም? ባቄላ አያምርሽም? አተር አያምርሽም? ሩዝ አያምርሽም? እንበልና ድንች አያምርሽም? ካሮት አያምርሽም? ያምርሻል እኮ ሰዎች ነንና። እሱ ደረጃ ግን ሰውነትሽን ማብቃት አለብሽ ነው እያልኩሽ ያለሁት። ኤክሰርሳይዝ ማድረግና ጡንቻሽን ድጋሚ ማምጣት መቻል አለብሽ። ያ ሲሆን ቅድም ያልኩሽን ታንከር አትርሺ። ሙሉ በሙሉ ምን ይሆናል? እየቀነሰ 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 ይሄዳል። ለምሳሌ የዛሬ 2 ዓመት ቦርጭሽ ሙሉ በሙሉ የለም። ስኳር ጠዋት ስትታይ ፋስቲንግ 85 ገብተዋል። ጡንቻ በጡንቻ ሆነሻል። ነበር በሆነ ተአምሩ እንግዲህ ያንቺ ልፋት ነው፣ ያንቺ ጥረት ነው። ኦኬ። የዛን ጊዜ ያማረሽን እንጀራ ብድግ አድርገሽ ብትበይ በአንዴ ይሞላል እንደ ያ ታንከር። ቅድም ያልኩሽ በፊት እኮ ቁርስም ምሳም እራትም በልተሽ እኮ ነው የሞላሽው አይደለ? እንጀራውን ምናምኑን ገባሽ አይደለ? ታንከሩን ባዶ ካረግሽ በኋላ ጡንቻ በጡንቻ ከሆንሽ በኋላ በየቀኑ አትብይ እንጂ ሲያምርሽ አንዳንዴ ገብስ ዳቦውን ብትቀማምሽ፣ ድፎ ብትቀማምሽ፣ እንጀራውን ብትቀማምሽ፣ የልጆችሽ በርዝዴ ቀን ሄደሽ ፒዛ ብትቀማምሽ ምን ያደርግሻል? ምክንያቱም ታንከርሽን አጉድለሻላ። በጣም በጣም ታች ነው ያለው። እንደ ሁልጊዜ ግን በፊት እንደምታደርጊው
ቁርስ ፍርፍር፣ ምሳ ፍርፍር፣ እራት ፍርፍር አይበላም። ሰውነትሽን ገንቢ፣ ቦርጭሽን ተቀላቀይ። ቅድም ባልኩሽ መንገድ ስኳር ወዴት እንደገባ እንኳን አታውቂም። አሁን እየገባሽ ነው በደንብ በጣም ገብቶኛል። በርቺ። እሺ ስለ ፍሬም ሰምተሻል? በጣም አመሰግናለሁ። አዎ ከሰማሽ ምንም ጥያቄ ከፍቅር ጋር እነጋገራለሁ። እሺ አመሰግናለሁ ዶክተር። እግዚአብሔር ይስጥህ። ያስ ቻው። ለነበረን ጊዜ እጅግ አመሰግናለሁ። ቆንጆ ጊዜ ነበረን። ነገ ሰኞ ነው። ገርጂ ላይ የተመዘገባችሁ ሰዎች በጠዋት ከች በሉ። 4 ሰዓት ድረስ ማቆይም ነገ አይ ቲንክ 2 ሰዓት ተኩል ኦፊስ እንጀምራለን። በአካልም ቀጥታ ደግሞ ያልተመዘገባችሁና እዛው ሰርቪስ ማግኘት እንፈልጋለን የምትሉ ሰዎች ከ2 ሰዓት ተኩል ጀምሮ ደብረ ወርቅ ትቀበላችኋለች። ቦሌ ዲኤች ገዳ ራይት ሜዲካል ኮንሰልተንሲ የተመዘገባችሁ ሰዎች ከሰዓት 8 ሰዓት ጀምሮ እዛው እንገናኛለን። ነገውኑ እዛው መጥቼ ሰርቪስ ማግኘት ፈልጋለሁ የምትሉ ሰዎች 8 ሰዓት እንገናኛለን። ይሄ ሳምንት ከሰኞ እስከ ቅዳሜ ሙሉ ቀን አለው። እግዚአብሔር ከእናንተ ጋር ይሁን። እጅግ አመሰግናለሁ። ሰላም ሁኑ። የኤፍሬም ኬዝ እንግዲህ ቅድም ነግሬያችኋለሁ። ኤፍሬም ከዳያሊሲስ ጋር እየታገለ ነው ያለው። ልቡን ፌል አድርጓል። የኩላሊት ፌለር ሲደመር የልብ ፌለር፣ ልቡም እንግዲህ አደጋ ላይ ነው ያለውና ገና 27 ዓመቱ ነው። እንግዲህ ሁላችሁም አስቡት፣ አቅም ያላችሁ ሰዎች እንደው ዱ ዩር ቤስት ማድረግ የምትችሉትን ሁሉ አድርጉ። ቴንኪ ፍቅር፣ እጅግ አመሰግናለሁ። እንግዲህ 63,000 ላይክ እያየሁ ነው። እንግዲህ ጊዜያችሁ ባክኗል ብዬ አላስብም። እንግዲህ ሶሪ እንግዲህ ምናልባት አንዳንዴ ሴንሲቲቭ የሆነ ነገርም እንግዲህ ተናግሬ ከሆነ አለውን ነው። ለማንኛውም በጣም አመሰግናለሁ። ጊዜ ሲኖረኝ እንደዚህ በቮይስም ገባለሁ። ነገ ቲክቶክ እንግዲህ መሀል ላይ እዛው ስራ ቦታ ላይ መሀል ላይ እየገባን እያወራን እንቀጥላለን። ዩቲዩባችንም እንግዲህ እንደ እግዚአብሔር ፍቃድ በዚህ ሳምንት ይጀምራል። እንግዲህ በተደጋጋሚ በዚህ ሳምንት ብለናል። አሁን ግን ፋይናል ነው። ነገ ሰኞ ነው። አይ ቲንክ ሰኞ ወይ ማክሰኞ እንጀምራለን ብለን እናስባለን። መልካሙን ሁሉ እመኛለሁ። ሰላም ሁኑ። ፒስ ቻው። እንግዲህ እንደተለመደው ከየት እንደገባችሁ እየነገራችሁኝ የተመሰጋገንን አድራሻችሁን እየነገራችሁኝ ቻው በሉኝ። ከበበ ሰላም ምድር ቻው። ሳፍሮን ሲኤምሲ ቻው። አመሰግናለሁ። ሻሸመኔ ሩሃማ አመሰግናለሁ። ለንደን ቤቲ ሰሚት አመሰግናለሁ። እናኒ አመሰግናለሁ። ደስ ፈረንሳይ አመሰግናለሁ። ሰሚት አመሰግናለሁ። ኤፍሬም ደብረ ዘይት ትቅደም። ዋው ትቅደም ፋይተር ናት፣ ጎበዝ ናት። ትቅደም ሻምፒዮንስ መግባቷን ኮንፊርም አድርጉልኝ። የደብረ ዘይቷ ልጅ ሻምፒዮን ካልገባች አስገቧት። ባኮስ ሐዋሳ አመሰግናለሁ። ሐዋሳ በጣም ነው ሚስ ማድረገው። እንግዲህ ሌላ ጊዜ እመጣለሁ። ኖርዌይ ሆለታ፣ ባህር ዳር፣ ደሴ፣ ኩዌት፣ ድሬ፣ ደብረ ዘይት፣ ገላን፣ ሎስ አንጀለስ። ቬሪ ጉድ። በጣም አመሰግናለሁ ከገባች። ታንክ ዩ። ጎንደር አይ ሚስ ጎንደር እንግዲህ ሁልጊዜ ውስጥ ያለ እንደ እግዚአብሔር ፍቃድ ጎንደርን አንድ ቀን እንግዲህ ቪዚት እናደርጋለን። ፒስ። ደህና ደሩ። ቻው።